እየሞከርኩኝ ነው ትላለህ አተሰማም እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው የልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው ግዴላችሁም ያረጋችሁ ያላችሁ ነገር ልክ አይደለምና ታውሱን አቁሙ እኛ እንዲሆን አይደለም ፈልገው ልክም አይደለም እኛ የውስጥ ጉዳያችንን በራሳችን እንጨርሳለን የሚል ደረጃ ሁሉ ተደርሶ ሻቢያ በዚህ አክሩፎ ወደ አሁን ወዳለ ያየን ወዳለነው የጸፍለጋ አይነት ነገር ውስጥ መግባቱን ብዙዎቻችን በዚህ ደረጃና ልክ አናቀም ብቻ እግሬ ያውጭኛለ ሄደ ድንበር ላይ ሲደርስ ሻቢያ ወታደሮችን አገኘ እንደ ሻቢያ ሳይሆን በግለሰብ ደረጃ ወንድ ልጅ እንደዛ ሆኖ ሲያገኘው ተቀበረው ልብሱን ሰጠው ይሄ ሰውኛ ነው ልብ በል አሁን ጅል ካልሆንክ በስተቀር ወይም ደግሞ ለሀገር ግድ ከሌለ በስተቀር ባንድ ጊዜ 2 እና 3 ጠላትን ባዶ እጅን ሆነ ካዝናው ተራቅቶ ሰራዊት በቂ ሰራዊት በሌለበት ከዛ ላይ ደግሞ ካለውም ህዋት ገንጥሎ ወስዶ ጎን ለጎን ቆመው ህዝብ ፊት አሰብን እንደሚጋሩ ፍላጎታቸው እንደሆነ ከወንድማቸውን አንድ ነገር እንደሚጠብቁ ነግሯቸው ምን ካፈለው አሰብን ይሆናል ከዚህ በኋላ ከኢትዮጵያ ጋር ብቻ ሳይሆን ከምስራቅ አፍሪካ ጋር ታቃለ ሻቢያ ከጅቡቲ ጋር ከየመን ጋር ከሱዳን ጋር ከኢትዮጵያ ጋር ያልተጣላችሁ አገር አልነበር አንዴውም ጠቅላይ ሚኒስትሩ በተደጋጋሚ ምንድነው የሚለው 2 አመት ከምንዋጋ 12 አመት 10 አመት ለሰላም ብለን ብንደራደር ብንነጋገር ይሻላል አምናለሁ የኢትዮጵያ መንግስት ዛሬ ያለው መንግስት ጠንካራ ነው ከመንግስቱ በላይ ደግሞ የኢትዮጵያ ህዝቦች ጠንካሮች ናቸው አሁን የኢትዮጵያ ህዝብ ጠንካራ ነው ከመንግስቱ በላይ ሻቢያውን እኮ ከዛ ያለ ያለው ምክንያታችሁ ሌላ ነው ብሎ ነው የተጣላበትን ምክንያት ግጭቱ የተፈጠረበትን ዛሬ ከቀይ ባህር ጋር የተገናኘ አስመስሎ ለማቅረብ እየሞከረ ነው እንደውም እኮ የጠቅላይ ሚኒስትሩ የባህር በር ጥያቄ በኢትዮጵያ ህዝቦች ላይ ጦርነት ማዋዳት ምን ማለት ነው የህዋትን ወደ ደብረ ብርሃን ወደ አዲስ አበባ መገስገስ ትቶ ከሻቢያ ጋር እንካ ሰላምታ ውስጥ ገብቶ ከሻቢያ ጋር ጥል ውስጥ ገብቶ በዛን ጊዜ ሻቢያ እኮ እንዲህ ያደረገን ነው ብሎ እንቅጠም ማለት እኔ በኔ በግለ just ordinary person አላደረገ መንግስት ለምን ተወቀሰ አይደለም መንግስት ከችግሩ መማር አለበት ችግር ካለበት እሱ ባነሳው ችግር ልክ ኢትዮጵያ ውስጥ ካለ ያንን ችግር ለመፍታት መንቀሳቀስ ነው ያለበት ጤና ይስጥልን ተመልካቾቻችን የበሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው በዚህ ሰሞን ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ማብራሪያ ሰጥተዋል ዛሬ በፌርማታ እንግዳ መነሻችን የምናደርገው የሳቸውን ማብራሪያ ነው ጠቅላላ ሐሳቡን እንዴት ተመለከቱት ከሚለው ተነስተን በተለይ የሰላም አማራጭን ተቀብሎ መሳሪያን ማውረድ ፋሽን እየሆነ ነው የሚለውን ላልገቡት ወይም የሰላም አማራጭን ላልተጠቀሙት እንዳትገቡ ሰላሙ ይቅርባችሁ እያሉ ስፖንሰር ከሚያደርጉት የባዕዳን ኃይሎች ፍላጎት አንፃር ቃኝተን አሁን በተጨባጭ ለኢትዮጵያ የሚበጀው ምንድነው የሚለውን ጠቅሰን ስለ ባህር በር መሻታችንና ጎረቤቶቻችን እንቢ ስላሉበት ምክንያቱን ፈልገን ማጠንጠኛ እናደርጋለን እንግዲህ በረሃውንም ከተማውንም ጫካውንም የብረት ትግሉንም የሰላሙን ጉዳዩንም አጣጥመው ያዩ ናቸውና ጠበቅ ያለ ሞጋች ሐሳብም ልናነሳ እንችላለን ታዲያን በዚህ ጉዳይ ቆይታ የምናደርግ ይሆናል እንግዲህ የኦሮሞ ነጻነት ግንባር ታጋይ የነበሩ በአዲስ አበባ የግንባሩ ሴል ሆነው ወጣቶችን በተለያዩ አጋጣሚዎችን በመጠቀም ሲያደራጁ የነበሩ ለማደራጀት የሚጠቀሙበት የነበረው ስልት በተለያየ ሽፋን የነበረ ተማሪ ማህበራት የባህል ተቆርቋሪ የኪነ ጥበብ ሰው ሌሎች መንገዶችንም በመጠቀም ብዙ አጋጣሚዎችን ተጠቅመው በርካቶችን ሲያደራጁ ነበር በአንድ ወቅት የፊንፊኔ ወጣቶች ማህበር ዋና ጸሐፊ ሆነው በትግል ወጣቶችን በማንቀሳቀስም ያደራጁ ነበር በቢፍቱ ኦሮሚያ በባህልና ቱሪዝም ውስጥ የቢፍቱ ኦሮሚያ ባህላዊና ዘመናዊ ሙዚቃ ቡድን መሪ ሆነው አገልግለዋል በኦሮሞ ነጻነት ግንባር ውስጥ ከ20 ዓመት በላይ በትግል አገልግለዋል በተለይ ደግሞ ግንባሩ ኤርትራ ውስጥ መቀመጫውን ባደረገበት ወቅት በሀገረ ኮሪያ የነበሩት እንግዳዬ ኤርትራ መሄድና ግንባሩን መቀላቀል ምርጫቸው አድርገው ወደ ኤርትራ አቀኑ
በኋላ ለውጡ መጥቶ በጫካ ያላችሁ ግቡ፣ የታሰራችሁ መፈታት ሆኖላችኋል በተባለ ጊዜ ኦነግ ወደ አዲስ አበባ ሲገባ ከአመራሩና ከታጋዮቹ ጋር ወደ አዲስ አበባ ገቡ። በአዲስ አበባ የተደረገው የአቀባበል ስነ ስርዓትንም የመድረክ አጋፋሪ በመሆን የመሩት እሳቸው ናቸው። እንግዲህ የፖለቲከኛ ብቻ አይደሉም፣ የኪነ ጥበብ ሰውም ናቸው። በኦሮምኛ ከተቀነቀኑ ሙዚቀኞችና ከአቀንቃኞቻቸው ሙዚቀኞች ጀርባ አሻራቸውን አሳርፈዋል። ታደለ ገመቹ፣ ደመረ ለገሰ፣ በርካቶችን መጥቀስ ይቻላል። በኢትዮጵያ ቴሌቪዥን በኦሮምኛ ቋንቋ የተላለፈ የነበረው ዳንቃ የተሰኘው ፕሮግራም በ1985 ዓ.ም ሲመሰረት ከአንጋፋው ጋዜጠኛ ከነ ሳሙኤል ዳባ ጋር በመሆን የጀመሩም ናቸው። ፖለቲካና ኪነ ጥበብ ለትግል ያለው ጠቀሜታ ግራ የሚያጋባ አይደለም። ይሁን እንጂ አንድ በሚያደርገው ብሔር ብሔረሰቦችን በሚያቀራርበው ሁኔታ ላይ የጋራ ትርክት በመፍጠር ረገድ የራሱ ሚና እንዳለውም ሳይታለም የተፈታ ጉዳይ ቢሆንም በዚህ ረገድ ክፍተት የለም ወይ የሚለውን ከዋናው አጀንዳችን የሚተርፍ ጊዜ ካገኘን እናነሳዋለን። ከዩኒቨርሳል ፒስ ፌዴሬሽን የሰላም አምባሳደር መቀመጫውን አሜሪካን ሀገር ያደረገ ተቋም ነው። አምባሳደር ሆነው ሲሸለሙ የቀድሞ ርዕሰ ብሔር ዶክተር ነጋሶ ጊዳዳ ነበሩ። እንግዲህ በከተማም በበረሃም ብዙ ያልተነገረ ታሪክ አላቸው። አባይን በጭልፋ እንዲሉ ጥቂቱን ለማግኘት ሞክሬያለሁ። ወደ እናንተም ያገኘኋትን አካፈልኳችሁ። ባጎደልኩት እንግዳዬን ይቅርታ ጠይቃለሁ። እንግዳዬ አቶ ባሬንቱ ገዳ እንኳን ደህና መጡ። አመሰግናለሁኝ። አቅና ሳቂያው ቤታችን ነው፣ ጥሩ ሚዲያ ነው። አንተንም በጣም አመሰግናለሁኝ። እኔ አጎደልክ ሳይሆን ምናልባት በስቶ ይሆን እንደ አንዳንዱን እኮ እኔ ራሴ ማስታወስ እያቃተኝ ስለሆነ እንዶ ይሄ ሰው ይሄን ሁሉ ሲሰራ ነበር እንዴ ሰዎች እንዳይሉና ምናልባት የማያውቁ ሰዎች አረ ይሄ ነገር ይጣራልን እንዳይሉ ነው ፈራው። ከዛ ወተረፈ በጣም ቢጣራም አላፈበት፣ ምክንያቱም በደንብ የተጨበጠ ነገር ስለሆነ እውነትህን ነው እንዳልከው ነው። ኦሮሞ ነጻነት ግንባርም ወደ ግንባሩም ኤርትራ ሄጄ ሳልቀላቀል እዚህ እንዳልከው የፊንፊኔ ኦሮሞ ወጣቶች ዋና ጸሐፊ ሆኜ በርካታ ወጣቶች በኔ ስር ነበሩ። እዚህ ሳገለግል ነበረ። እንዳልከውም የቢፍቶ ኦሮሚያ ባህል ቡድንም ኃላፊ ሆኜ ሳገለግል ነበር፣ በኦሮሚያ ባህልና ቱሪዝም ስር ማለት ነው። እንዳልከውም የኦሮሞ ነጻነት ግንባር ወደ ሀገር ሲገባ ቀደም ብለን ከ15 ወር ከአንድ ወር ቀደም አንድ 4 ሰው ሆነን መተን ከመንግስት ጋር መነጋገር ያለብንን ነገር ተነጋግረን ከዛ ደግሞ ሲመጣ አቶ ዳውድ ሲመጡ መድረኩን የመራሁት እኔ ነኝ። ከዛ በተረፈም እንዲሁ በአርት እንደመረ ለገሰ ነፍሷን ይማር ባለቤቷን ራሱ ደመረ ታደለ ገመቹን ሰው የሚያውቀው ነው። ለምሳሌ ባለሚያ ሸመሬ ራዳራዳ የሚል በጣም የሚታወቅበትን እነ ደጀኔ ጃለታን እና አዲሱ ፍርጋሳ የሱን እንዲሁ የኦሮመኛ ዘፈን በርካቶች ናቸው። አንዳንዶቹን እየረሳው መጣው። ብዙ ስራ ነበረ። ከዛ እንግዲህ እንዳልከውም የዩኒቨርሳል ፒስ ፌዴሬሽን ደግሞ ኢትዮጵያ ውስጥ መጥቶ እዚህ ስራዎችን ሲሰራ ተወካይ ሆኜ እዚህ ሀገር ትልቅ ኮንፈረንስ እዚህ በተለምዶ አፍሪካ ህብረት የምንለው ግን አፍሪካ ህብረት ሳይሆን ኢሴ በሚባለው ትልቅ ስራ ተሰርቶ ማለት ኮንፈረንስ ተደርጎ ሸራተንም እንዲሁ በተመሳሳይ ኮንፈረንስ አድርጎ ቤዝ ያደረገው አሜሪካ ሀገር ነው። የአሜሪካኖችና የኮሪያንስ ነው። እነ ዶክተር ነጋሶ ጊዳዳና በርካታ ታዋቂ ኢትዮጵያኖች እኔን ጨምሮ የሰላም አምባሳደር አድርጎ እንግዲህ ይሄ ከ20 ምናምን ዓመት በፊት የነበረ ወሬ ነው ማውራ። በዛን ጊዜ እንዳልከው እንዴት ተገኘ ግን ሽልማቱ እንዴት ታጩ? ኦኬ እውነት ለመናገር በወቅቱ ብዙ ግርግር ችግሮች ነበሩ ኢትዮጵያ ውስጥ። ያንንም ተከትሎ ለዓለምም ሰላም ደግሞ በዚህ አርት ላይ የሚሰሩ ሰዎች ትልቅ ቦታ እንዳላቸው ይገነዘባሉ። እኔ በማስተባበርም ሰዎች ለሰላም እንዲሰሩ በወጣቶች በኩል ሌላም አሁንም እየሰራውበት ያለው ግሎባል ፒስ ፌዴሬሽን የሚባል አለ። በወቅቱም እንደዚሁ አይነት ተመሳሳይ ነገር ስሰራ ስለነበረ በሰላም ላይ የሚሰራ እንደምታውቀው ግጭት ኢትዮጵያ ውስጥ እኮ ቆሞ አያውቅም። ድሮም እንዴት ታጩም ያልኩት እርሶ ወጣቶችን ለኦነግ ያደራጁ እሱ ሌላ ቨርዥን ሆኖ በዚህ በኩል ወደ ትግል ያስወጡ እዚህ ጋር ሰላሙ እንዴት መጣለ ማለት ምልህ እንግዲህ ጭልጥ ብዬ ወደዚህ ነገር የገባሁት የኋላ ነው። በዚህ ወደ
በሰላም በኩል ጥረን ነገሮች አልስተካከል ሲሉ ነው ወደዚህ አሁን የኦሮሞ ወጣቶች ማህበር የፍንፍኔ ኦሮሞ ወጣቶች ማህበር ዋና ጸሐፊ ሆኜ ሰራ እንግዲህ አላማችን ለትግሉ ብቻም አይደለም የኦሮሞ ወጣቶችን እዚህ ፍንፍኔ ውስጥ ብዙ ችግሮች ስለነበሩ የኢኮኖሚ ተጠቃሚ ለማድረግ የማህበራዊ አገልግሎት በፖለቲካውም ለማንቃት ነው እዛ ውስጥ ነው እንጂ ሁሉንም ወጣት በፖለቲካ ውስጥ እንትን እንዲያደርግ አይደለም ኢንቮልቭ እንዲያደርግ አይደለም ምክንያቱም we don't know ማን ከማን ጋር ነው ቢሰራ ስለማናቅ የተወሰኑትን እዛው ስናደራጅ ነው ዩኒቨርሲቲ ደግሞ 6 ኪሎን ጨምሮ በጅማ ዩኒቨርሲቲ በሐራማ ዩኒቨርሲቲ በአዳማ ዩኒቨርሲቲ እንዲሁ የኛ ልጆች እኔም መራቸው እየተንቀሳቀሱ አሁን ይሄ ቄሮ ምንለውን ስናደራጅ ነበረ ከዛ በተረፈ እንዳልኩም ለምሳሌ ሬቻ አንዱ ጥሩ የፖለቲካ መስሪያ ቦታችን ነበረ በወቅቱ ማለት ነው እኔ ጥቂት የአካባቢ ሰዎች ብቻ ሄዱ በነበረ ጊዜ እዛ ሄጄ አደራጅቼ ሙዚቃ ባንድ ምዛ ማቋቋም ጀመር ከዛ ባህልና ቱሪዝም ሲረከብ ደግሞ የመድረኩ መሪ ሆንኩና እኔ ዘሆል ሚሊየን ሰው እዛ እንዲያውም 2 ዶክመንተሪ ሁሉ ሰርቻለሁ ቪዲዮ ዶክመንተሪ ሰርተን ለህዝብ አሰራይተናል በወቅቱ እኔ ራሴ ናሬት ያረኩት የጻፍኩት ምን ያልኩት ከሌሎች ጋር ሆኜና እና በዚህ ነው የተጀመረው ልልህ ነው አንዳንድ ጊዜ ህዝባዊ በዓላቶቻችን ፖለቲካ የሚሸቱልክ እንደዚህ ያደርጋችሁ ያ ኦልሞስት ነበር ያው ቀዳዳ አልነበረማ አትፍረድ ቀዳዳ አልነበረ እቺን እንሞግታለን በእውነት ለምን ይሄኛው ትውልድ መማር አለበት እናንተ ባለፋችሁበት መንገድ መሄድ ይል አሁን ቤት ለቤት በሚደረግ ህዝባዊ ስብሰባ ተጠብቆ በዓላት ተጠብቀው የሚደረጉት ነገሮች አሁን በአንድ የእጅ ስልክ ጥሪ ሆኗልና ለአላስፈላጊም ጉዳይ እንዳይውል እውነት ታርጌት ሆኗል አላማውን መጥቷል ግቡ ጋር ደርሷል የሚለው ነገር መፈተሽ ያለበትም ስለሆነ ለትውልድ ማስተማሪያ ይሆነናል እንመለሳለን ዋናው አጀንዳችንን እንዳልስት ብዬ ነው የጠቅላይ ሚኒስትሩን ማብራሪያ እንከተልና ሰምተውታል አዎ እንደ አንድ የሚዲያ ሰው ጠቅለል ባለ ሐሳብ በተለይ ሰላምን ከመሻት እና ከአጎራባች አገሮች ጋር ይሄ አሁን እየተከተለች ያለችው ኢትዮጵያ በኔ ምልከታ ግጭት አስወጋጅ ዲፕሎማሲን እየተከተለች ይመስለኛልና ጠቋሚ ነገሮችም እንደዛ ናቸው አንድ ያልተገባ ነገር በታየ ቁጥር የኛ ሀገር የመንግስት ባለስልጣናት በቦታው ተገኝተው ያን ነገር ሲያስተካክሉት ይስተዋላልና ከዚህ አንፃር እንዴት አዩት ያ በመሰረቱ ኢትዮጵያ ወደ ኋላም ሄደ ስታይ ብዙም ራስን ከመከላከል ውጪ ወደ ግጭት የሚሄዱ መሪዎች አልነበሩም ባይለስላሴ ጊዜም ብትወስድ ባጼ ምኒልክ ጊዜም ብትወስድ ከዛ በኋላ በደርግ ጊዜም ብትወስድ ደርግ እኮ እስከ አዲስ አበባ ኮሎኔል ዛይድ ባሬን ጠርቶ በሰላም ተነጋግረው ሰላም ነው ብሎ ቁጭ ብሎ ነው ዛይድ ባሬ ከዛ በኋላ ወረራ የፈጸመው በህዋት ዘመንም ከሞላ ጎደል ኢትዮጵያ ስራዬ ነው ብላ ጎረቤት አገርን የወረረችበት ጊዜ የለም ራሷን ከመከላከል ውጪ ማለት ነው በኢህአዴግ ጊዜም ማለት ነው አሁን ካለው የብልጽግና መንግስት ወዲም ኢትዮጵያ ጎረቤት አገርን ሄዳ የተነኮሰችበት ምንም አጋጣሚ የለም ብዙን ጊዜ አንደኛ የአፍሪካ ህብረት መቀመጫው እዚህ ከመሆኑም የኢትዮጵያ ህዝብም አብዛኛው ሰላም ይፈልግ ከመሆኑም አንፃር መንግስትም ደግሞ ሰላም ምን ያህል ዋጋ እንዳለው ስለሚረዳ እንደ ያለ ነገር ውስጥ የመግባት ፍላጎት ብዙም አይደለም ሆኖ ግን ነገሮች ገፍቶ ሲመጡ በጣም አግሬሲቭ በሆነ መልኩ ራስን መከላከል ከጥንትም የነበረ ስለሆነ ያንን ነገር ያሳለምን አሁንም ምን ኖርበት ወደፊትም የሚቀጥል ነው ግድ ነው ስትወረር ራስን ፕሮቴክት ማድረግ በአጠቃላይ ግን ዶክተር አብይ አሁን በቀደም በፓርላማው ላይ ያቀረበው ነገር ለብዙዎቻችን አንዳንድ በደንብ ያልተረዳነው ግልጽ ያልነበረ መረጃ የገለጸና በደንብ ጆሮአችንንም ሁሉ እንደው የውቀት እንትናችንን ጭንቅላታችንን እንዴ ለካ ነገሩ እንዲ ነበር እንዴ እንድንል ያደረገን ነውና ያልከው ለምሳሌ ይጥቀሱልኝ እስኪ ለምሳሌ ከኤርትራ ጋር የነበረን ሪሌሽንሺፕ ሲገልጽ ዶክተር አብይ እስከ ውጭ ጉዳይ ሚኒስትር እዛ ልኮ በነበረው የህዋትና የፌደራሉ መንግስት ግጭት ጊዜ ማለት ነው ሌሎች ባለስልጣንም ልኮ ግዴላችሁም ያረጋችሁ ያላችሁት ነገር ልክ አይደለምና ታውሱን አቁሙ
እኛ እንዲሆን አይደለም ፈልገው ልክም አይደለም እኛ የውስጥ ጉዳያችንን በራሳችን እንጨርሳለን የሚል ደረጃ ሁሉ ተደርሶ ሻዕቢያ በዚህ አክሩፎ ወደ አሁን እያየን ወዳለነው የጸብ ፍለጋ አይነት ነገር ውስጥ መግባቱን ብዙዎቻችን በዚህ ደረጃና ልክ አናቅም። እንደው መረጃዎች ቢኖሩንም የሻዕቢያ ድርጊትን መረጃ ቢኖረንም በዚህ ደረጃ መረጃ አልነበረንም። እንዲያውም ሲባል የነበረው የፌዴራሉ መንግስት ነው እዛ ትግራይ ውስጥ ጋብዞ እንዲህ አድርጎ በዛ ወጥቶ በዚህ ወጥቶ ተብሎ ሲወራ ነበር። አሁን ግን ይሄንን ለሰው በደንብ ግልጽ አድርጎ የነገረ ይመስለኛል። ምናልባት ትላንትናም ከሳቸው ከጠቅላይ ሚኒስትሩ ማብራሪያ በኋላ የኤርትራ ማስታወቂያ ሚኒስትር አቶ የማነ በኤክስ ገጻቸው ላይ ያወጡትም አሁን ለኛም እንግዳ ሆኖ የነበረውን ነገር አጋጣሚውን ተጠቅመውበት ለአንሻፎ ለማቅረብ የሞከሩበት ሁኔታ ነው ለኔ የታየኝ። አቶ የማነ ምንድነው የክብር ሜዳሊያ ካልሰጠን ሲባል ነበር የዛን ጊዜ የኤርትራ መንግስት ባይኖር የኤርትራ ወታደሮች ባይኖር ኖሮ ሲባል ነበር። አሁን ዛሬ ደግሞ እንደዚህ አይነት ሐሳብ አቀረቡ። ይሄ ለቀይ ባህር ፍላጎታቸው የትንኮሳ መጀመሪያቸው ነው የሚል ነገር ነው አቶ የማነ የሰጡት። እኔ ግን በወቅቱ አለመነገሩ መረጃው በወቅቱ አልነበረኝም። ልክ እንደርሶ እንደማንኛውም የሚዲያ ሰው አልነበረኝም። ግን አሁን መነገሩ አንዳንድ ሁሉ ነገር ሙጥጥ ብሎ ሲያልቅ ገበና ተብሎ የተያዘው ነገር ሁሉ ይወጣል አይደለም። ስለዚህ ያን ጊዜ በማዕከላዊ መንግስት ደረጃ ወያኔ ሰሜን እዝ ያው ድንበሩ የሚጠቅመው ስለነበር ግጭት ሊነሳ ይችላል ተብሎ በዚህ በሞት አልባው ጦርነት ያለው ጦር መሳሪያ በሙሉ ያለው ትግራይ ያለው በሙሉ ከፍተኛ የጦር አለቃ የከፍተኛ የመሳሪያ ተኳሽም ሁሉ ነገሩም በብሔር ተቆላልፎ እዛ የነበረበት ጉዳይ ነው። ኢትዮጵያ ባዶ እጇን ነው የለውጡ መንግስት ቤተ መንግስት ሲገባ ባዶ እጁን ነው የገባው። እንደውም አንድ ወቅት ላይ ፓርላማ ላይ ተናግረውታል ጠቅላይ ሚኒስትሩ ከእስር ያልተናነሰ ክትትል ሁሉ እንደነበረባቸው። ኢትዮጵያ በዛ ጉዳይ ያለች የጦር መሳሪያዋና መከላከያ ኃይሏ እንደዛ ከነበረ ሰው የሚባል ነገር ባጠረበት የደህንነት መስሪያ ቤቱን በዛው ልክ እንደዛ ከነበረ በወቅቱ ምን ነበር መሆን የነበረበት? አዳኝ ከተገኘ አይደን ችግር የለው። ግን ዛሬ አድኛለሁ ብሎ ነገ ተከታትሎ ግን ማጥቃት ነበረበት ወይ ነው ያኛው ወገን? እስኪ እዚህ ላይ ያ ሪሊ ኦልሞስት አንተ መልሰዋል ጥያቄውን። ግን እንደው የበለጠ ለማብራራት ያክል ልብ በል አሁን ጅል ካልሆንክ በስተቀር ወይም ደግሞ ለሀገር ግድ ከሌለ በስተቀር በአንድ ጊዜ 2 እና 3 ጠላትን ባዶ እጅን ሆነ ካዝናው ተራቁቶ ሰራዊት በቂ ሰራዊት በሌለበት ከዛ ላይ ደግሞ ካለውም ህዋት ገንጥሎ ወስዶ ጀነራሉ ኮሎኔሉ ኢቭን እኮ ዩኤን ስር የነበሩት እኮ ከደቡብ ሱዳን ከምን እኮ ጥለው ሰላም አስከባሪ ወጡስ ከሰላም አስከባሪነት ሸሽተው እዚህ የመገናኛ ሲስተሙ ኮላፕስ አድርጎ ፖለቲካል ሲስተሙ ኮላፕስ አድርጎ ማን ነው እሱ ከ2 እና ከ3 ጠላት ጋር ባንዴ ልቅጠም የሚል የፈለገ ሻዕቢያ በዛን ጊዜ ሁላችንን አስተኝቶ ቢገርፈን ዝም ከማለት ውጪ ሌላ ምን ይባል ነበር? ምክንያቱም ከህዋት ውጪ ደግሞ ኦሮሚያ ውስጥ የሚንቀሳቀስ ሽፍታ በዚህ በኩል መንግስቱን ወቅቶ ሰንዳፋ ደርሰናል፣ ቡራዩ ደርሰናል እያለ ሌሎች ደግሞ የውጪ ጠላቶች ለምሳሌ ሱዳን በዛ በኩል ምዕራብ ጎንደርን ድንበር ጥሶ ገብቶ ይሄ ሁሉ ጠላት በዛና በዚህ ተሰልፎ ያለ የህዋትን ወደ ደብረ ብርሃን ወደ አዲስ አበባ መገስገስ ትቶ ከሻዕቢያ ጋር እንካ ሰላምታ ውስጥ ገብቶ ከሻዕቢያ ጋር ጥል ውስጥ ገብቶ በዛን ጊዜ ሻዕቢያ እኮ እንዲህ ያደረገን ነው ብሎ እንቅጠም ማለት እኔ በኔ በግለ just ordinary person አላደርገው ኔቨር። ስለዚህ ጠቅላይ ሚኒስትሩ በወቅቱ ዝምታን መምረጡ ዝምታ ስንል ለፐብሊኩ ማለት ነው። በውስጥ ደግሞ እየሰራ ነው። ይኸው ትላንት የገለጸልን እኮ ዝም አላለም። የውጭ ጉዳይ ሚኒስትር የነበሩትን አቶ ገዱን ሌሎችንም ለምሳሌ ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀን እንደላኩ እንደሚያውቁ ፊት ለፊት በሚዲያ ላይ ተናግረው አይ አናውቅም ውሸቱን ነው ጠቅላይ ሚኒስትሩ የተናገረ ይበሉ።
እሱ ችግር የለውም። እዛ ላይ መነጋገር እንችላለን። ውሸትም ነው ይበሉ እሳቸው እንዳሉት ለክራቸው ነው ያሉት። ክር ማለት ትልቅ ነገር ነው ከእምነት ጋር የሚገናኝና የሰማይ ቤት የሚባለውን ነገር የሚፈታተን ስለሆነ ለክራቸው ሲሉ ይመስክሩ። ግን እሱኛው ሳይሆን መሆን ነበረበት በወቅቱ መናገር ነበረባቸው። እሱን እኮ ነው የምልህ። ሐቁ እኮ አለ ለሚነገረው ተነግሯል። ፐብሊክሊ ሊወጥቶ ግን ግጭት ውስጥ በሚያስገባ ሌላ አጀንዳ በሚፈጥር መልኩ አልተናገሩም። መነገርም እኔ እኮ አላደርገውም አልኩ። እኔ አላደርገውም ጎረቤት ጋር ብጣላ ከሁለት ከሶስት ጎረቤት የሆነ እኔ ቤት ውስጥ ካለ ሰው ጋር ወይም ከቤተሰብ ጋር እየተጋጨው ያለው ጎረቤት መጥቶ በሬን ቢቀጠቅጥ ወይ ግቢ ውስጥ ያለ የሆነ አትክልት ቢያጠፋ ወይ ቢወስድ ቢሰርቅ አልናገርም የቤቱን እስካልፈታው ድረስ ማለት ቤቱን መፍታት። ስለዚህ which በቃ አሁን ነው ታይሙ። ምክንያቱም ከህዋት ጋር ያለ ችግር ከሞላ ጎደል ተፈቷል። አሁን ከሞላ ጎደል በሚባል ደረጃ ትንንሽ እንትኑን እንተውና ስለዚህ አሁን ሰራዊቱን ተጠናክሯል። አገራውን በሁለት እግሯ ቆማለች። የኢትዮጵያ መከላከያ ሰራዊት የሚደፍር ማንኛውም ኃይል አሁን ዛሬ ነው በመገመገመው በምስራቅ አፍሪካ የለም። አሁን ሻዕቢያ ይምጣ የፈለገ ይምጣ ኮንፊደንሻሊ አይደለም ጠቅላይ ሚኒስትሩ ሁሉ መረጃ ያለው ቀርቶ እኔ አሁን ኮንፊደንስ አለኝ መከላከያችን ላይ። ስለዚህ አሁን ነገሮች ከገደብ አልፈው በሻዕቢያ በኩል የግጭቱን መነሻና ምክንያት አዙረው ሌላ ነገር ለማስመሰልና ለኢትዮጵያ ህዝቦች ሌላ ስዕል ለማቅረብ ሲጥሩ አየ ጠቅላይ ሚኒስትሩ። እኛም እያየን ነው። ሻዕቢያውን እኮ ከዛ እያለ ያለው ምክንያታችሁ ሌላ ነው ብሎ ነው የተጣላበትን ምክንያት ግጭቱ የተፈጠረበትን ዛሬ ከቀይ ባህር ጋር የተገናኘ አስመስሎ ለማቅረብ እየሞከረ ነው። እንደውም እኮ የጠቅላይ ሚኒስትሩ የባህር በር ጥያቄ በኢትዮጵያ ህዝቦች ላይ ጦርነት ማዋዳት ምን ማለት ነው? ይሄ ለኛ የባህር በር የጠየቀልን ጠቅላይ ሚኒስትር እንዴት የኢትዮጵያ ህዝብ ላይ ጦርነት ያውጃል? ዛት ሚንስ እኮ እኛ የናንተ የበላይ ነን መተን ልንወጋችሁ ስለምንችል እኛም መከላከል አትችሉምና ጠቅላይ ሚኒስትሩን አታክ አርጉት ወይም ደግሞ ጠቅላይ ሚኒስትሩን ከላያችሁ ላይ አስወግዱ እኛ መተን እሱንም እናንተንም ሳንቀጣቆ የሚል ትርጉም ነው ያለው። ስለዚህ አሁን ወቅቱን የጠበቀ ለዛ ምላሽ የሚሆን ምክንያታችሁ የቀይ ባህር ጉዳይ አይደለም፣ የባህር በር ጉዳይ አይደለም፣ መነሻችሁ ይሄ ነው። ህዋትን የትግራይን ህዝብ ለማጥፋት ስትንቀሳቀሱ አቁሙ፣ የኢትዮጵያ ውስጥ ጉዳይ ውስጥ አትግቡ ማለት ነው። አቶ የማነ ያነሳ ያልከውን ነገር ትንሽ ለክቼ ልለፍ ከይቅርታ ጋር። አቶ የማነ በወቅቱ ሜዳሊያ እንስጣችሁ በሚል ደረጃ ነው ሲንቀሳቀሱ የነበሩ ዛሬ ደርሰው ምናምን የሚል ነገር አንስቷል። የስ የኢትዮጵያ ሰራዊት በህዋት ሲጠቃ በጥቅምት 24ቱ ማለት ነው ወደዛ ሄደና ተመልሶ መጣ። ስለተቀበሉ በወቅቱ ላደረጉት ነገር እዛ በጥቃቱ ጊዜ ላደረጉት ነገር አሁንም ምስጋና አለን። እኔም አለኝ ማንኛውም ኢትዮጵያ ምስጋና አለ። እሱን አልፎ አሁን ላደረጉት ነገር ነው አሁን ጥያቄው። እሱ ትክክል አይደለም መቀጠል ይችላል። ድንገት ቀን አንበጣ ሲያባረር ውሎ የተኛን ሰራዊት እንደዛ አይነት ጥቃት ሲያደርሱበት አምኗቸው የተኛው የተጎዳው ተጎዳ፣ የሞተው ሞተ። በህይወት ያለውና ማምለጥ የመቻል እድል ያለው በሌሊት ልብሱም ከነለበሰውም ከነ ወታደራዊ ዩኒፎርምም ይሆናል ቤተሰቦቹንም ትቶሎ ብቻ እግሬ ያውጭኛለ ሄደ። ድንበር ላይ ሲደርስ የሻዕቢያ ወታደሮችን አገኘ። እንደ ሻዕቢያ ሳይሆን በግለሰብ ደረጃ ወንድ ልጅ እንደዛ ሆኖ ሲያገኘው ተቀበለው፣ ልብሱን ሰጠው። ይሄ እኮ ሰውኛ ነው። አንደኛም ነገር እድሜ ለፖለቲከኞቹ የመገንጠልና የማስገንጠል ደረጃ ላይ ያደረሱት እሱ ሌላ ጉዳይ ነው። በእነሱ ምክንያት የተለያየን መሰለን እንጂ ሁለታችንም ኢትዮጵያም ኤርትራም ማለቴ ነው በባህልም በታሪክም አንድ እንደሆነ የሚሰማን ሰዎች ነን። ስለዚህ ወንድሜን ያደረገልኝ ሻዕቢያ እኮ አይደለም፣ ወይም በፓርቲ ደረጃ ኢሳያስ አዘውት ያደረገው ነገር እኮ አይደለም። ስለዚህ ያንን ላይ ያደረገ አሁንም ክብር አለን። ይሄን መካድ አይቻልም። እውነት ነው። ለክፉ ቀን ደርሷል። እንደ ድርጅት እንደ ሻዕቢያ ግን ድሮን ጀምሮ ማጥቃት የነበረው ፍላጎት ወያኔን እና የትግራይን ህዝብ ወያኔን እንኳን ሳይሆን ወያኔን መጠቀም ያድርጉ የትግራይን ህዝብ ማጥቃት ይፈልግ ስለነበር አጋጣሚው ተጠቀመበት። እዚህ ጋር ባልተደራጀ ሁኔታ ሻዕቢያ እንዲህ ያደረገ ነው ብሎ መናገሩ
ጠላት ቁጥር መጨመር ነው። እዚህ ጋር እንደውም የመንግስት ብስለት ያየውበት ይመስለኛል። የሆዴን በሆዴ ብሎ ችሎ በጣም ቀን እስኪያልፍ ድረስ ማለፉ ቀጠለ። ግን አሁን በኋላ ላይ ስንሰማቸው ከናቶ ጌታቸው ረዳ ስልጣን የትግራይ ጊዜያዊ አስተዳደር ሆነው ባለበት ሰዓት ባስጠኑት ጥናት 76% የሆነውን ጥቃት የፈጸመው ሻዕቢያ ነው። ይሄ ጠቅላይ ሚኒስትሩም አይደለም የተናገሩት፣ እኔም አይደለሁም የተናገርኩት። አቶ ጌታቸው ረዳ የጊዜያዊ አስተዳደር ፕሬዝዳንት ሆኜ ትግራይ ውስጥ ስለተፈጸመው ኢፍትሐዊ ጉዳይ አድራሾቹን በገለልተኛ ወገን በቢሮ ደረጃ አዋቅረን ስናጣራ 76% የሚሆነው በሻዕቢያ የተፈጸመ መሆኑን ያን 76% ማለት ነው ትናንትና ጠቅላይ ሚኒስትሩ የተናገሩት። ያን በወቅቱ መናገሩ አደጋ ሲያመጣ ስለነበር ጊዜው ሲደርስ ጡንቻ ሲፈረጥም በተለይ ደግሞ የመከላከያ አቅም ሲጎለብት ይሄን ነገር እንግዲህ ያጠፋው ጥፋት ነው። 76% አይደለም ከዛ በላይም ቢሆን ያለፈውን በምን አይነት በእርቅ ሁኔታ ልናስማማ ልናስታርቅ እንደምንችል እንመክርበታለን። እኛም አሁን እየተረጋጋን ነው፣ በሁለት እግራችን እየቆምን ነው። ባህር በር ግን እንፈልጋለን የሚባለው ነገር ባይጠምና ግንባታውም ተደርጎ የታሸገ ወደቡን ሊያጸዳ የሚችል ሊሰራ የሚችል ከነላስቲኩ ሳይፈታ የተመለሰ ማቴሪያል ስለማውቅ አሰገብቶ የነበረ ያ ሁሉ ሲደርስ አይሆንም ያለ መንግስት እንግዲህ አሁን ኢትዮጵያን እንደ ትግራይ ህዝብን ብቻ ሳይሆን እንደ ኢትዮጵያንም አይፈልገን ማለት ቁርጡ ሲደርስ የተነገረ መርዶ ቢመስልም ትክክለኛ ነገር ነው የሚሉ ሰዎች አሉ። ትክክለኛነቱን አሁን ያነሳ ነው አይደለ? ግን አሁን በፍለፊት ሳይሆን በጓሮ ሳይሆን በፍለፊት ጽምዶ የሚሉት ነገር አምጥተዋል። እንዲህ አድርጎ እንግዲህ 76% በጣም ብዙ ነው። እንደዚህ ያደረጋቸው ሰዎች ጋራ ነው አብሬ ሆኜ ልታገር ብሎ የሚለው ወያኔ አላቀውም ለማለት ነው፣ ያግዘኛል በማለት ነው። ምን ማለት ይቻላል? እዚህ ጋር የወያኔን ፍላጎት እሱ ፍላጎት እኔ ለራሳቸውም የገባቸው አይመስለኝም። እኔ ለዋቶችም የገባቸው አይመስለኝም። ሁሉም የሚስማሙበትም አይመስለኝም። እኔ በከፊል የተወሰነ ኤሊት ክፍል እልህ ተያይዞ ከኢትዮጵያ መንግስት ጋር ወይም አይዶን ነው ከኢትዮጵያ ጋርም ሊሆን ይችላል የጠላቴ ጠላት በሚል በርግጥ ጠላት አይደለንም፣ ጠላትም ሊል አይገባውም ነበረ። ከሻዕቢያ ጋርና ከሌሎች ጋርም ቅንጅት ውስጥ ገብቷል። ይሄ በእውነቱ እኔ ራሳቸውንም የሚጸጽታቸው ይመስለኛል። የትም ደግሞ የሚያደርስ የሚያዛልቅም አይደለም። ዋዳዚት ምን ማለት ነው ራሱ ትርጉሙ? ሻዕቢያ እኮ ዛሬ ሳይሆን በ1991 ወይም በ1983 የሁለት ቦታ ከመከፈል ጋር ተያይዘው እኮ በርካታ የትግራይ ተወላጆች አሰብ ነበሩ፣ ምጽዋ ነበሩ፣ መቀሌ ማነው አስመራ ነበሩ። ወርቅ እኮ ከጥርሳቸው ላይ ከእጃቸው ላይ እየቆረጠ እየፈነቀለ እኮ የላከ ነው። ከዛ በተረፈ ደግሞ 1991 በኢትዮ ኤርትራ ኮንፍሊክት ወቅት አስመራ የነበሩ በርካታ የትግራይ ተወላጆች እንዲያውም ጠቅላላ ሃውስ ሜድ እነሱ ነበሩ በሚባል ደረጃ ማለት ነው። እኔ ነገሩኝ እዛ ስለኖርኩ ማለት ነው። ዘሆል ስራ የሚሰሩ ምን የሚሉ ሃውስ ሜዱ ምኑ ይሄ ማለት የቤት ሰራተኛ ምናምን እነሱ ነበሩ ይላሉ። እነሱ የሚሉትን ነው እኔ የምለው። ጥናት አላረኩም። በዛን ኮንፍሊክት ሰላዮች ናቸው ያሉ የትግራይ ተወላጆችን እየቀጠቀጡ ሲያባረሩ አንዲት ሽራፊ ጨርቅ እንኳን እላያቸውን እንዳይቀር አድርጎ ነው ያባረሯቸው። ስለዚህ ይሄንን የሚያስታውስ ያለፈውንም የሚመጣውንም የሚያስብ አሁን በሚሉት ደረጃ ለጊዜያዊ የፖለቲካ ፍላጎት ተብሎ ከማትጣመዶ ጋር መጣመድ ልክ አይደለም። ወደ ኋላ ልመልስና ቀደም ስለ ሻዕቢያው አንዳንድ ጉዳዮችን አንስተ ነበር። አሁን ለምሳሌ ሰራዊቱ ወደዛ ሲሄድ ልብሱንም ምኑንም ሰጥተውት ኦኬ ይስጡትም አይስጡትም በመንግስትም ፍላጎት ይሁን እዛ ባለ ድንበር ላይ በሚጠብቅ ሰራዊት ፍላጎትም ይሁን የተሰጠው በወቅቱ እኮ ኢትዮጵያ ከዛ በላይ ለኤርትራው ፕሬዝዳንትም ለሻዕቢያም ውለታ ውላለች። እንዴት? ጠቅላይ ሚኒስትሩ ሻዕቢያ ከታሰረበት እስር ቤት ያስወጣው ጠቅላይ ሚኒስትሩ እንዴት ሰላም ፈጠርን። ይህን ሰው ፕሬዝዳንቱን ማለት ነው ኢሳያስን ያደረጋችሁበትንም ማዕቀብ ሻዕቢያ ላይ ወይ ኤርትራ ላይ የተደረገው ማዕቀብ ፍቱ ብሎ ጠቅላይ ሚኒስትሩ ለምኖ
አግባብቶ ወደ ኢጋድ አስመለሰ፣ ወደ አፍሪካ ህብረት አስመለሰው። ካታር ብቻ ሄደ የነበረ ሰውዬ ወደ ሌላ ዓለምም መንቀሳቀስ ጀመረ። በዚህም ለፈጠረው ሰላም እሱ ብቻ ላይ ሳይሆን ለዓለም ሰላምም ላደረገው አስተዋጽኦ ጠቅላይ ሚኒስትሩ የዓለም የሰላም ሎሬት ሆኖ የሰላም ኖቤል ሽልማት ተቀበለ። ከዚህ ከኮንፍሊክቱ በፊት ማለት ከህወሓትና ከትግራይ ግጭት በፊት ከዛ ኖ ኢቭን ከመከላከያ ከመመታት እኮ በፊት ማለት ነው። ስለዚህ ከዛ አንፃር ስታይ የኢትዮጵያ እሱንም እኮ እችንም አጋጣሚ ይቅርታ እችንም እኮ አጋጣሚ በመጠቀም እኮ ነው ሲጠቃ አጥፍቼ ልጥፋ ወይ እንግዲህ ገለኝ እንደሆነ ብሎ እኮ ሳይሟገት ወደ ሻቢያው ወታደሮች ጋር ወደ ድንበር ሄደው እኮ የኛ ወታደር ከሞትና አምልጦ እርቅ ተፈጥሯል እኮ እዚህ ጋር ሲት ኦልሬዲ እኮ ኢትዮጵያና ኤርትራ ትልቅ የሰላም እንትን ላይ ነበሩ። የኢትዮጵያ ፍላጎትም ከጎረቤት ጋር ሰላም መፍጠር ስለሆነ ኤርትራም ከማዕቀብ እንድትወጣ ፕሬዝዳንቱም ከማዕቀብ ሌሎች አመራሮችም ከማዕቀብ እንዲወጡ ስለተደረገ እንዲያውም እቺ እምንት ትንሽዬ ውለታ ናት። ትንሽዬ ውለታ ድንገት የተፈጠረች ናት። ደግሞ ድንገት ህወሓቶች በፈጸሙት እንግዲህ ህወሓቶች የፈጸሙትን ወንጀል ብዙ ጊዜ ተደጋግሞ ስለተነገረ እኔ ያንን አልደግመው። ሰራዊቱን ምን አይነት ጭካኔ እኔ አሁንም ትዝ ሲለኝ ይሰቀጥተኛል። ሰው የፈለገ ልጠላው ልትወደው ትችላለህ። አባትና ልጅ ወይም ወንድምና ወንድም ነው አይደል? መከላከያ ውስጥ እኮ ይሄ ነው። አብረ ሰልጥነ ወይም አንተ አመራር እያለ ሰልጥኖ ወደ ሰራዊቱ የገባ ወጣት ለአንተ ልጅህ ነው። አንተ የሱ አመራር ብቻ አይደለም፣ ልጅህ ነው። በቃ ቤተሰብን ጥሎ መጥቶ አንተ ጋር ነው ያለው። ልጅህ ነው፣ ወንድምህ ነው እና ከዛ በላይም ነው። አብረህ ነው የምትሞተው፣ አብረህ ነው የምትቆስለው። አንተ ማንም ዘመድ ወዳጅ አይደርስልህም። ብትወድቅ የሚያነሳ እሱ ነው። እሱን ድንገት እንደ ቫምፓየር እንደሚባለው ተለውጠህበት ስትበላው ኦልሞስት ገሎ መብላት ማለት ነው። ደግሞ ጠረኑንም የማያውቀው አዲስ መጤም እኮ ቢሆን እኮ ጥሩ እንደው አብሮ የኖሩ ለዓመታት ቀበሮ ጉድጓድ what I mean ምን እያልኩ ይሄ ነው እንዴ? ቫምፓየር እኮ ነው የሆኑበት እኮ ድንገት እንዴ እኔ ዝግንን ነው የሚለኝ how እንዴ ወታደር ሆነ አንድ ላይ እየኖርክ ምንም ዘመድ እህት አክስት አጎት ምናምን ኢቭን አንተ አካባቢ እንግዲህ ሰራዊቱ ከደቡብ ይመጣል፣ ከአፋር ከሶማሌ ከምን ይመጣል። ወንድምና እህት አንተ ነህ፣ አባትና ልጅም አንተ ነህ፣ እናትና ልጅም አንተ ነህ። እዛው አብረህ የምትኖረው ብትታመም ሆስፒታል የሚያደርስ እሱ ነው፣ ብትሞት የሚቀብርህ እሱ ነው፣ ብትቆስል የሚያክምህ እሱ ነው። እዛ ላይ የደረሰውን አደጋ ተከትሎ ነው እንግዲህ የኛ ሰራዊት ወደዛ የተወሰነው የተረፈው ሄደው። በዛን ጊዜ ኢትዮጵያ ደግሞ ለነሱ ቀደም ብላ ብዙ ውለታ ኢትዮጵያ ጠቅላይ ሚኒስትር በዛን ወቅት አዲስ ነበረ። በአዲስነቱ ቆይሲ የሻቢያን የኤርትራን ጉዳይ ሲቀስ ብለን እኔ አላለም። በቃ ልክ አይደለም፣ ወደ ሰላም መምጣት አለብን አለ። ሰላም እንዲመጡ ወደ ሰላም እንዲመጡ ከኢትዮጵያ ጋር ብቻ ሳይሆን ከምስራቅ አፍሪካ ጋር ታውቃለህ፣ ሻቢያ ከጅቡቲ ጋር ከየመን ጋር ከሱዳን ጋር ከኢትዮጵያ ጋር ያልተጣላችሁ አገር አልነበረም። ሀብላም የጀመረችው በየመን ነው። ታዲያስ ይሄ ብቻ እኮ አይደለም። ፕሬዚዳንት ኢሳያስ አዲስ አበባ የመጡ ጊዜ በሰላሙ ማግስት ሚሊኒየም አዳራሽ ነበርኩ። አንድ ቃል ጠቅላይ ሚኒስትሩ ተናግረዋል። ጎን ለጎን ቆመው ህዝብ ፊት አሰብን እንደሚጋሩ ፍላጎታቸው እንደሆነ ከወንድማቸው ይህን አንድ ነገር እንደሚጠብቁ ነግረዋቸው የምንካፈለው አሰብን ይሆናል ከዚህ በኋላ አልሰጥም እሱ አታንሳብኝ አላሉ። ትናንትና ፓርላማ ላይ የባህር ጉዳይ ወይም የወደቡ ጉዳይ አይደለም ያጋጨን አሉ። አይደለም ያን ጊዜ አይሆንም ይሉ ነበር ፕሬዚዳንት ኢሳያስ። በዚህ ጉዳይ ላይ ቢሆን ኖሮ በዋናነት የፕሪቶሪያ መፈረም አንደኛ ነገር ነው። ሁለተኛ ነገር ከኢትዮጵያ ጋር ወይም ከጠቅላይ ሚኒስትሩ ጋር ተጣልተው የትግራይን ህዝብ መግደል ካልቻሉ አማራጭ የላቸውም ፕሬዚዳንት ኢሳያስ። ስለዚህ አጋጣሚ ይፈልጉት ነበር። ምክንያቱም አሁን ያለው የሚታየው ነገር እሱ ነው። አሁን ዛሬ እኔና እርሱ እየተገናኘን በደረሰኝ መረጃ ጠዋት ላይ የሻቢያ ከባድ መሳሪያዎች ወደ አሁን ጦርነት እንከፍትበታለን ብለው በጉጉት ወደሚጠብቁት ወደ ራያ ግንባር ይዘው እየገቡ ነው ያለው። ወታደሮቹም ልብስ የለበሱት የወያኔ ልብስ ነው፣ የወያኔ ታጣቂዎችን ልብስ ነው የሚመስል የለበሱት።
መሳሪያውም የሻዕቢያ ነው። ስለዚህ አሁንም ፍላጎታቸውን ለማሳካት እነሱ በዛ ርቀት ላይ እየሄዱ ነው። የገዛ የትግራይ እናት ማህፀን የወጣው ልጇ ግን አሳልፎ እየሰጣት ነው። በዚህ ላይ የሚሉት ነገር ካለ ይጨምሩልኝ እስኪ። ይሄ ከባድ ነው። እኔ ከዚህ በኋላ ምናልባትም አሁን አንተ ባነሳው መረጃ ልክ ምናልባት ይሄ ዝግጅት ሲተላለፍ ግጭት ውስጥ እንገባለን አንገባም የሚለው እንደተጠበቀ ሆኖ በዚህ ላይ እንኳን ሆነን ወይ ከዚህ በኋላ እንኳን ግጭት ውስጥ ብንገባ ይሄን አካባቢ ፖለቲካል ዴሞግራፊውን ይቀይራል። የኢትዮጵያ መንግስት አሁን ወደ ሆነ ቦታ ገፋ አድርጎ የሚተው መንግስት ነው ብዬ አላምንም እኔ። ምክንያቱም ሁሌም የሆነ ቁስል ኖሮብህ እሱን እያከክ መኖር አትችልም። በቃ በሆነ ኦፕሬሽን ማስወገድ የሚያስፈልገውን ሕክምና ሰጥተ ለአንዴና ለመጨረሻ ጊዜ መገላገል ግድ ነውና እኔም ይሄንን ነው ሰጀስት ማረገው እና ከውጪ ሀገር ጋር ሆኖ አገርን ለማፍረስ መሄድ እኔ በዋት ዘንድም ያለው ሌሎች ታጣቂዎች ጋርም ያለው እኔ ዜሪስ ሳምቲንግ የሆነ ነገር ጭንቅላታቸው ውስጥ የተዛባ ነገር እንዳለ ነው አስበው ነው። ሁላችንም እኮ እኔም ኤርትራ ነበርኩ ለበርካታ አመታት። የኢትዮጵያን መንግስት ወቅተናል። የኢትዮጵያን መንግስት ደግሞ ስንወጋ የነበረው እኔ ያለሁበትም ድርጅት በድብቅ ድርጅቱ ምን እንደሚያስብ ላላቅ እችላለሁ አመራር ስላልሆንኩ። ነገር ግን እንደ አንድ አባል ዲሞክራሲና እኩልነትን ለማምጣት ነው። ወልቂጡማ ብሊሱማ ማለት ነጻነትና እኩልነት፣ ነጻ መሆን ማለት ነው። ነጻነት ሲባል መገንጠል ማለት አይደለም። ሌሎችም እንዲሁ እያሉ ነው። ያ ለምን ተደረገ አይደለም። ያን ያደረግንበት ምክንያት ምንም አይነት እንደኔና እንዳንተ ቁጭ ብሎ ቴብል ላይ አሁን ወይም የኢትዮጵያ ጠቅላይ ሚኒስትርም ሌሎች የክልል አመራሮችም እንደሚናገሩት ፕሌስ ቁጭ ብለን እንወያይ የሚል ምንም መድረክ ስላልነበረ ነው። በወቅቱ ቀዳዳ ስታጣ ግድ ነው ከየትኛውም ጋር ሆነ የሆነ ነገር ትሞክራለህ። አሁን ግን ቁጭ ብለን እንነጋገር፣ እንወያይ፣ በሰላም እንፍታ። እንዲያውም ጠቅላይ ሚኒስትሩ በተደጋጋሚ ምንድነው የሚለው 2 አመት ከምንዋጋ 12 አመት 10 አመት ለሰላም ብለን ብንደራደር ብንነጋገር ይሻላል። ምን ያህል ሰላም እንደሚፈልግ ታውቃለህ። በዚህ ቢያንስ ሰው የሰውት አይቀጥፍም፣ ዛዚት ንብረት አይወድም፣ ሰው አይፈናቀልም። አሁን ያለንበት ችግር ውስጥ አንድ ጥይት በስንት ነው የሚገዛው? የሰው ነፍስ ተው መተካይ የሌለው ንብረት ይወድማል። እናድጋለን የሆነ ነገር አሁን በህዋት እስከ ደብረ ሲና በመጣ ጊዜ ስንት ክሊኒክ እንደፈረሰ ታውቃለህ? ስንት ሆስፒታል፣ ስንት ትምህርት ቤት እንደወደመ፣ ስንት ጥይት፣ ስንት የሰው ልጅ ጀግና ነገ ዓለምን የሚመራ ሰው እንደወደቀ ታውቃለህ? ከወዲያም ስለዚህ እኔ አሁን ለዚህ የሚያበቃ ምንም ኬዝ የለውም ህዋት ምንም ከኢጎ በስተቀር ይሄ ለምን ስልጣን ከእጄ ወጣ ካልሆነ በስተቀር ቁጭ ብሎ መነጋገር የጎደለ ነገር ካለ ከመወያየት ውጪ ምንም አይነት ለዚህ የሚያበቃ ምክንያት የለው። ምክንያት አይኖረው። ቁጭ ብሎ መነጋገር እኮ እንደ ባህል ሲፈጥርብን ወይም ደግሞ ሲኖረን እኮ ነው። በማዕከላዊ መንግስት ስልጣን ላይ እያለ እኮ ከተቃዋሚዎች ጋር እኮ ቁጭ ብሎ ተነጋግሮ አያውቅም እኮ። እያሰረና እያገደለ አንዳንዶችም ደብዛቸውን እያጠፋ የኖረ ቡድን ነው። የሱ በዚህ ጉዳይ ማለት ፀሐይ በምዕራብ በኩል ትወጣለች ማለት ነው። ህዋት ቁጭ ብሎ ይነጋገራል ብሎ ማለት ፀሐይ በምዕራብ በኩል ተፈጥሮ መልኩን ይለውጣል እንደማለት ነው። እነሱ ወይ የማዕከላዊ መንግስት ስልጣኑን አግኝተው ቀጥቅጣው መግዛቱን ካልቀጠሉበት ይሄ ተጠያቂነት ውስጥ እንዳይወድቁ ከዛሬ ስላጠፉት ጥፋት ከፍትህ ለማምለጥ አሁን ደግሞ በእቻቸውን ከበው በያዙት ቀበልኛ የኮንትሮባንድ ንግድ ውስጥ ስላሉ ከዛ የሚመጣውም ገንዘብም ውጤት ስለሆነ ቁጭ ብሎ በመነጋገር እንኳን አያምኑ። ግን እንዲሆኑ እንዴት ይቀጥላል ነው። 6 ልጇን አወጣች፣ አይኗ እየሞጨሞጨ ነው በእንባ። አሁን ደግሞ ትንሹ ልጅ ገና 13 ዓመት 14 ዓመት ሲሆነው አምጪ ልትባል ነው። የትግራይ እናት መጨረሻዋ ምንድነው ነው? እቺን እንበልና ቅድም እየነካኩኝ ወደ ነበረው ወደ ወነጎ ጉዳይ ይመጣል። ቴንኪው። የትግራይ እናት አንደኛ በዋናነት የትግራይ ህዝብ ቆም ብሎ ነገሮችን ራይት ኤንድ ሌፍት ማየት መቻል አለበት። እኔ እንዳጠቃላይ የትግራይ ህዝብ ዊኖ ኤንድ ዩኖ ሁላችንም እናውቃለን፣ ጀግና ህዝብ ነው፣ አገር ወዳድ ህዝብ ነው፣ የእምነት ሰውም ነው፣ የእምነት ሰው ነው። ስለዚህ የትግራይ ህዝብ በዋናነት ህዋትን እባክን ቁም፣
ይበቃናል ጦርነትና ግጭት የማለት ትልቁ ኃላፊነት አለበት እያለም ጅምሮችም እየታዩ ነው። በተጨማሪ በምን አገባኝነት መንፈስ ልናይ አይገባም። ሌሎች የኢትዮጵያ ብሔር ብሔረሰቦች እንዲያውም ቢቻል ከዚህ ቀደም እንደተደረገው እንደነ ጀግናው ኃይሌ ገብረስላሴ አትሌት ኃይሌ ገብረስላሴ ሌሎች የሀገር ሽማግሌዎች፣ ጳጳሳት፣ ቀሳውስት እንደገና ሼኮች፣ አባገዳዎች እንደሄዱት ፕሊስ ብሎ ለአንዴና ለመጨረሻ ጊዜ ወደዛ መንግስትም ይሁን በግላቸውም ፍላጎት ቢሄዱና በርግጥ አቃለው ህወሓት የሰላም ንግግርን ለትሪክ ለጊዜያዊ ጥቅም ነው የሚፈልገው እንጂ ለዘለቄታዊ እንዳልሆነ ይገባኛል። ግን ውስጣቸው ደግሞ ግጭትን ጦርነትን የማይፈልጉ እንዳሉ ስለምሰማ መረጃው ስለሚደርሰኝ ሄደው ለአንዴና ለመጨረሻ ጊዜ ቢነጋገሩ የኢትዮጵያ መንግስት ጥረት እያደረገ እንደሆነ አውቃለሁ። ከመንግስት ጎን ለጎን ደግሞ የሀገር ሽማግሌዎችም እኛም ድጋፍ ማድረግ አለብን ከሚል ነው ይሄንን ማውራ። የትግራይ ህዝብ እንደተጠበቀው ነው። ሁሉን ነገር የትግራይ ህዝብ ላይ መጣል አንችልም። ይገባኛል። እነዚህ ሰዎች ጠመንጃ ይዘዋል። ፖለቲካውን ህዝቡን ብሬን ዎሽ አድርገዋል። በብዙ ነገር ጠላት መጥቶባል። በዚህ በኩል ከሌ ሊወጋ ነው፣ በዚህ በኩል ከሌ ሊቀማ ነው፣ ያስራበ ከሌ ነው፣ ያስጠማይ ከሌ ስለሚሉ እሱን በሚያፈርስ መልኩ የኢትዮጵያ መንግስት ያደራጃቸው በራሳቸውን ፍላጎት ይሁን የኢትዮጵያ የሰላም አምባሳደሩ እኔን ጨምሮ አንተን ጨምሮ ሄደን ለአንዴና ለመጨረሻ ጊዜ ፕሊስ ባካችሁ ተው ይሄን ህዝብ ልቀቁት። የጎደለ ነገር ካለ ደግሞ መንግስትንም መውቀስ ትግራይ ህዝብ ላይ መንግስት እየፈጠረ ያለ ችግር ካለ ህወሓት ላይም እንደ ቡድን ህወሓትን ለማጥፋት መንግስት እየጣረ ከሆነ ካለ አግባብ ማለት ነው እሱ ላይም መንግስት ትክክል ካልሆነ ትክክል አይደለም ሊያጠፋ ቢፈልግ ግን እንደው ካነሳ ነው አይቀርም ሻቢያ እዛ ገብቶ ህወሓት ካልጠፋ ብሎ ሲል የኢትዮጵያ መንግስት ከሻቢያ ጋር አይጣላም ነበር። ልብ ልንል የሚገባው ይሄንን ነው ምንድነው ኳስ ተጫዋቾች የሚሉት ነገር አለ ሜዳው ሜኔ የሚሉት ነገር እኔው ፌርማታ እንግዳ ላይ ጠርቼ ሐሳቡን ማክበር ስላለብኝ አልሟገትም መልስም አልሰጥም የርሶን አልቃወም ሽማግሌ መላክ በሚለው ጉዳይ ላይ ማለት ነው። ስንት ጊዜ ነው ሽማግሌ የሚላከው? አንድ ሁለተኛ ነገር በኢትዮጵያ ሰንደቅ ዓላማ ስር ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ አንድ መንግስት ነው ያለው። ወያኔ የተጫወተው መንግስት ነኝ እያለ ነው። ሀገረ መንግስት እያለ ልምምድ ሁሉ ጀምሯል። ኦርቶዶክስ ተዋህዶ ቤተክርስቲያንንም ገንጥሎ መንበረ ሰላማ በሚል አዲስ ሲኖዶስ ልምምድ ውስጥ ገብቷል። የኢትዮጵያ ወንጀለኛ መቅጫ ህግ ስነ ስርዓትም የኢትዮጵያ ፍትሐ ብሔር ህግም ማባበል እንዲህ አይነት አድራጎት ላይ ተሰማራን በወንጀል አድራጎት የሚፈለግን ሰው በፍትሐ ብሔር ክስ የሚፈለግን ሰው እና ቡድን ማባበል እንደውም የመንግስት ችግር ነው የምለው። እርሶ እንዳሉት ይሄን ነገር የማይፈልጉ ሰዎች ሊኖሩ ይችላሉ። ሀገረ መንግስቱ የሚጠራው በጠቅላይ ሚኒስትር ዶክተር አብይ አህመድ ነው አንድና አንድ። ያ የማይፈልገውን ሰው አምጥቶ ለትግራይ ህዝብ እንዲበጅ አስፈላጊው ነገር እንዲሟላለት አድርጎ ማሰማራት ይቻላል። ያን ሰው ሲነጠል ሌሎቹ ጦረኞቹ ብቻቸውን እየቀሩ ይመጣሉ። አንዳንድ ጊዜ ብቻ መኖር የማይቻልበት ደረጃ ላይ ይደረሳል። ምን ገንዘብ ቢኖር የግድን ያስፈልጋሉ፣ የግድ እርሶ ያስፈልጋሉ። ማንም ሰው ብቻው ሊኖር አልተፈቀደለትም። ስለዚህ በጡቴ ይሁን ጥቅምት 24ቱ ከተነሳ በኋላ ሳይነሳ በፊት በኮሮና ምክንያት ምርጫ አይደረግም ሲባል ምርጫ አደርጋለሁ ተብሎ ከህግ ውጭ የወጣ ጊዜ መስመሩን የሳተ ጊዜ ከሀዲድ የወረደ ጊዜ ያን ጊዜ መግጨት ይቻል የነበረው ነገር በሽማግሌ የተባለና እናቶች ሄደው በጡቴ ብለው ዶክተር ደብረጽዮን ጫማ ላይ እንደተደፉ አውቃለሁ። ሽማግሌም ግፍ አለው እኮ ፍትህም ግፍ አለው አንዳንድ ጊዜ። ስለዚህ ሁለተኛው ዙር ላይ እንኳን ከብፁዕ ወቅዱስ አቡነ ማቲያስ ጋር ከሐጂ ሙፍቲ ጋር ነፍሳቸውን ይማር ከነሱ ጋር ሄደው ኃይለ ገብረስላሴ እንኳን እንዴት እንደተገፈተረ እንዴት እንደተፈተሸም አይተነዋል እኮ። ስለዚህ ሰላም አንደኛ ሰላም የሚለው ነገር ጻፈው ቢባል የማይጽፈው ነው የወያኔ ቡድን። እኔም ፊደሉን እንኳን የሚጽፈው አይመስለኝምና ሰላም የሚባለው ሽምግልና የሚባለው ነገር አሁንም የትግራይን ህዝብ ሰቆቃ ማብዛት ይመስለኛል። እንደኔ ነው የእርሶን ሐሳብ አክብሬ ያለው እየተሟገትኩም አይደለም። እንደው ግን ያው ይመዝገብ በታሪክ መቼም ነገ ታዳጊው ትውልድ አያት ቅድመ አያቶቼ በዚህ ሁኔታ ተሰቃይተው ያለፉት ለካ እስኪ እኔ ደግሞ እፎ የሚሉበትን ሁኔታ ላመቻች እንዲል
በታሪክ እንዲመዘገብ ነው። በነገራችን ላይ አቶ ባሬንቱ ከኤርትራ ኑ ተብላችሁ ስትገቡ እርሶ እንኳን ቀደም ሲል ነግረውኛል ከአንድ ወር ቀደም ብላችሁ ሁኔታዎችን ለማመቻቸት፣ ግን ዋናው በኤርትራ በኩል ነው የገባው። በትግራይ በኩል አይደለም፣ በቦሌ በአውሮፕላን ነው የመጣሁት። እርሶ ያኛው እኮ በኋላ የመጣው በትግራይ በኩል ነው። እሱን ለማንሳት ፈልግ ሁሉ ቀን ስለሚከነክረኝ እንኳንም አገኘሁት አቶ ባሬንቱ። ወያኔ አስሮኛ ያውቃል በተደጋጋሚ ጊዜ እና በምገባባቸው እስር ቤቶች በሙሉ የሚያጋጥሙኝ የኦሮሞ ወጣቶች ናቸው። አንዳንድ ጊዜ የኦሮሚያ አንድ ትንሽዬ ከተማ እስክትመስል ድረስ እስር ቤቱ ማለት ነው። ያን ያደረገው ወያኔ ነው። ምንም የሚካድ ነገር አይደለም። በትግራይ በኩል ሲመጣ ግን ኦነግን የተቀበሉትና ባንዲራውን የያዙት አምባሻም ሲያድሩ የነበሩት ግን ስብሐት ነጋ ነበሩ። እንደው ምን ታዘቧቸው? ይህን ላንሳ እንኳን ማገኘሁት ያልኩት ለዚህ ነው። እንግዲህ ምን አለ መሰለህ ነገሩ ኢሜጁን ስታየው ቪዲዮውን ስታየው እንኳን በዛን ጊዜ ያው ትኩስ ገና በቃ እንትን ላይ ያለ ምንም የኦሮሞ መለያውን የሆነ ግን መለያ ባንዲራም እኮ ይዘዋል። አዎ ገብቶኛል። በዛን ጊዜ ቀርቶ አሁንም ዝም ብለ ወደ ኋላ ሄደ ስታየው ደስ የማይል ነገር አለ። ያውም ደግሞ የኦሮሞ ነጻነት ግንባር እንትንን አርማን አቶ ስብሐት ነጋ ይዞ ስታይ ይዘገንናል። ምክንያቱም በዛ አርማ ስር ሆኖ ለኦሮሞ ሕዝብ ነጻነት፣ እኩልነት፣ ለፍትህ ሲታገሉ የነበሩ በርካታ ወጣቶች እጅግራቸው ተቆርጧል፣ ተሰደዋል፣ ከሀገር በረሃ በልቷቸዋል። ሁላችንም ሳንወድ ተገደን ወደዚህ ጉዳይ የገባ ነው በእነሱ ስራ ነው። ያ ነገር በእውነት እኔንም አስደንግጦኛል። ደስተኛም አልነበርኩም። በማን ትዕዛዝና በምን አይነት ሁኔታ ያ ነገር እንደተደረገም እስካሁን እኔ አላቅም፣ አልገባኝም። በእርግጥ መንገዱ በዛ ስለሆነ በዛ ሲያልፉ ህዋቶች ግዴላችሁም አሁን ታርቀናልና ጎራ ብላችሁ ሻይ ጠጣችሁ እለፉ ብለው ከሆነ ችግር የለውም። እንደው ወረድ አድርገን ነው ካልሆነ በስተቀር የትግራይ ህዝብ ወገን ነው። አዎ ቡናውን አፍልቶ ሊጋብዝ ይችላል፣ አምባሻውን ሊያቀርብ ይችላል። ሰንደቁን አደየ ብትይዘው ወይ አቦይ ይዞት ቢሆን አይጨንቅም እኮ። አቦይ ስብሐት መሆናቸው ነው ክብር። ኢትዮጵያ ውስጥ እስከዛሬ ድረስ ላለ መከራ ጌሾ ቃጭ የነበረ ብቅል አብቃይ የነበረ ጠንስሶ ምን ብሎ ለዚህ ሁሉ ችግር የፈጠረን ያደረሰን ሰው የኦሮሞ ነጻነት ግንባርን አርማ ይዞ እዛ ከአንዱ ደግሞ አጠገቡ የነበረ ደግሞ በጣም ወዳጄ ነው አባገዳ ይባላል በቅጽል ስሙ እና ሳይ በጣም ነው የዘገነነኝ። አባገዳ የምንለው በቅጽል ስሙ ሌላ፣ እውነተኛ ስሙ ሌላ ነው። ለበርካታ አመታት ኤርትራ ውስጥ የኖረ ነው። ከ20 አመት በላይ ኖሯል ኤርትራ ውስጥ፣ የተለያየ ሱዳን፣ ኤርትራ በዚሁ በትግል ማለት ነው። እንግዲህ ያ ነገር ተፈጥሯል። ብዙ ኦሮሞ ነው ሾክ ያደረገው በእውነት ለመናገር። እኔ በግልም እስከ ዛሬም ድረስ ራሱ ያን ፒክቸር ሲያሳዩኝ እኔ በሳጫለሁ፣ እናደዳለሁኝ። እንግዲህ እኔ በትግራይ በኩል መምጣቱን አልቃወምም። አንተም ይሄን ያገሩ መንገድ ነው። የትግራይ ህዝብም ወጥቶ እንኳን ደህና መጣችሁ ቢል ምንም የሚያስገርም ነገር የለውም፣ ምንም ችግርም የለውም። ትላንትም ዛሬም እኛ የህዝብ ችግር የለብንም። ህዝቡ እየተደረገ ስላለው ነገር ምንም የሚያውቀው ነገር የለም እና በወቅቱ የተሰራው ፖለቲካል ሳታይር በለው በቃ የአሽሙር ነገር በለው ሸፍጥ ነው። ስለዚህ ልክ አልነበረም፣ ልክም አይደለም። ከዛች ጊዜ ጀምሮም ኋላ ላይ ለተከተሉት ግጭቶች ወይም ታጣቂ ውጪ እንዲቆይ ለተደረገው እዚህ መተውም ተመልሶ ከየማሰልጠኛ ወይም ይሄ ሪሃቢሊቴሽን ሴንተር ወጥተው ወደነ መሮ ለሄዱት ወጣቶች ምክንያት የሆነ ይመስለኛል። ምናልባትም ኮንታክት ቀጥሎ ሊሆን ይችላል በአንዳንድ ሰዎች በኩል በዛ በኩል ያ ነገር እንዲሆን ካደረጉ ባይኖርም እኮ ሆን ብለው እሳቸው አቦይ ስብሐት ለማሳየት እኮ ነው መስሎሃል። የኛ ጀምረናል
ኦልሞስት በወቅቱ እኛ እንደው በቃ አዲስ መንግስት መጥቷል የለውጥ መንግስት መጥቷል ብለው አርፎ የተቀመጡ መስሎ ሊሆን ይችላል እንጂ እንዳጠቃላይ ነገሩ እንደዛ እንዳልነበረ እና ውስጡን ሌላ ቡድን እያደራጁ እንደሆነ በሚያሳይ መልኩ ነው እነሱ የተገበሩት። ኋላ ላይ የተረዳሁትም ይሄንን ነው ከተፈጠሩት ችግሮች ኦሮሚያ ውስጥ በቀጠለው ግጭት ማለት ነው። እና በእውነቱ ያ ጊዜ እጅግ አሳዛኝ ከዛ በኋላም ደግሞ ኦሮሚያ ውስጥ የቀሩት ታጣቂዎች የፈጠሩት ነገር ከመንግስት ጋር ግጭት ውስጥ ገብቶ ለኦሮሞ ህዝብ መከራን የተረፈው ብዙ ችግር ነው የደረሰው እና በጣም አሳዛኝ ነው ማለት ትፈልጋለህ። በጣም ስከነክረኝ ስለነበረች ነው እቺ ጉዳይና ዛሬ ነፍሴ ታርፋለች። ምክንያቱም እስር ቤት ውስጥ የማገኛቸው የነበሩ የኦሮሞ ወጣቶች እንደዚህ አይነት ነገር ይገጥማል፣ እንደዚህ ዛሬ ተደብድበን እናድራለን፣ ዛሬ ሊገሉን ይችላሉ በሚል ሰቀቀን ውስጥ እንዴት አድርገው ያሳልፉት እንደነበር ተደብድበው መተውም አንዳንዶቹም ጥፍራቸው ተነቅሎ ማከላይ በተለይ ያለው መተው ወጥተው እኛ ያለንበት አካባቢም የነበሩ ልጆች ነበሩና ትንሽ ይሄ ነው የሚገባው ትላንትና ያንን ያዘረገ ያ እንዲሁም መመሪያ የሰጠ ሰው እኔ ነኝ ይሄ መቀበል ብሎ ሌላ አይነት ሸፍጥ መስራት ይሄ ቡድን ታዲያ ሰላም ይገባዋል ሽማግሌ ላክም ይሉኝ አዎ እሱ ጋር እንደው ወደዚህኛው ስለመጣህ ነው እንጂ እኔ ቅድም መጀመሪያ ላይ እንደነገርኩ ዩኒቨርሳል ፒስ ፌዴሬሽን የሰላም አምባሳደር እሱም ተጽዕኖ አለበት። ሁለተኛ ደግሞ ኋላ ላይም አሁን ባለሁበት ግሎባል ፒስ ፌዴሬሽን የሚባል አንድ በሰላም ላይ የሚሰራ ድርጅት ዳይሬክተር ጀነራል ነኝ። በሰላም ላይ ነው የምንሰራው፣ ፒስ ቢልዲንግ ኤንድ ኮንፍሊክት ሪዞሉሽን ላይ ማለት ነው። በእርግጥ በጣም ጠንክረን ወጥተን ለመንቀሳቀስ አንዳንድ እንትኖች ማነቆች ቢኖሩም እሱ ላይ የሰራውን ነውና በሰላም ነገሮች ቢፈቱ ጥሩ ነው ከሚል መንፈስ ነው የተናገርኩ። እንደ ፖለቲከኛ ተናገር ካልከኝ ደግሞ እንደ ፖለቲከኛ ሁሉ ነገር ሊሚት አለው። አንተ የምትለው በደንብ ይገባኛል። ሊሚት አለው። ነገሮችን እያባበልክ በሄድክ ቁጥር በተለይ ከጠመንጃ ጋር በተያያዘ ታጥቆ ከሚንቀሳቀስ ቡድን ጋር ከተያያዘ አንደኛ እዛ አካባቢ ያለውንም ሌላውንም ህብረተሰብ ከኢኮኖሚ ከማህበራዊ ህይወት አንፃር ያጎሳቁላል። በተለይም አሁን ዋት ባለበት የትግራይን ህዝብ ማለት ነው። አለፍ ሲል ደግሞ እንዲህ እንደ ሻዕቢያ ያለን ሌላ ጠላትም ወደ ኢትዮጵያ እየጋበዘ አገርንም ወደ ማፍረስ ሊያስገባ ይችላል እና ይሄንን የኢትዮጵያ መንግስት ገደብ እንዲያበጅለት እፈልጋለሁኝ። እኔ አንዱ እንዳልኩ በሰላማዊ መንገድ ፕላን ቢ የሚባል ነገር ደግሞ አለ አይደለም በሰው ህይወት ውስጥ በፕላን ቢ መንገድ ደግሞ ዛሬ ጠንካራ መከላከያ አለን፣ ጠንካራ ፖለቲካል አመራር አለን። መንግስት ለአንዴና ለመጨረሻ ጊዜ ይሄን ነገር ሶልቭ ማድረግ መቻል አለበት። ዝም ብሎ እየተንከባለለ ከሄደ አንዳንዴ ክሮኒክ ሊሆን ይችላል። ማንፈታው ችግር ውስጥ ልንገባ እንችላለን። አገር እንደ ቀልድ ከእጃችን ልታመልጥ ትችላለች። ሁላችንም ሌላ አይነት ቀውስ ውስጥ ልንገባ እንችላለን። አምናለሁ የኢትዮጵያ መንግስት ዛሬ ያለው መንግስት ጠንካራ ነው። ከመንግስቱ በላይ ደግሞ የኢትዮጵያ ህዝቦች ጠንካሮች ናቸው። አሁን የኢትዮጵያ ህዝብ ጠንካራ ነው ከመንግስቱ በላይ። ምክንያቱም መንግስት የሚጠነክረው ህዝብ ጠንካራ ሲሆን ነው። መከላከያ የሚጠነክረው ህዝብ ጠንካራ ሲሆን ነው። ዛሬ ህዝቡ መከላከያን ይወዳል፣ ያከብራል። ያለውን ካንገቱ አውልቆ ከዶሮ እንቁላል ባለፈው በእንትን ጊዜ ትዝ ይላል ሚዲያ ሰው ስለሆንኩ ማለት ነው። መከላከያ ተጠቃ ሲባል ምን ሲባል ያለውን ሁሉ እንቁላል ሁሉ ዶሮ ሁሉ ያመጡ ሰዎች እንደነበሩ ታውቃለህ አይደል? መከላከያ አምጡ ተብሎ አይደለም በግላቸው። ስለዚህ ምን ልል እፈልጋለሁኝ አቅሙ አለ ነገሮችን በፖለቲካም ሌላም በማህበራዊ በምንለው ይሄ በባህላዊ መንገድ በሽምግልናም አዘርዋይስ ደግሞ አንዳንዴ ጉልበትም ጥቅም አለው። ለምሳሌ ታሚል ታይገርን ታውቃለህ? ታሚል ታይገር አውሮፕላን ሁሉ ነበረው፣ ጄት። የፌዴራሉን መንግስት በጄት ይደበድብ ነበር። ህወሓትም ወደዛ አዝማሚያ ሊቃረብ ነበር ሲመኝ ነበረ። ኦልሞስት እጁ የነበረውን ሚሳኤል ሁሉ እኮ ሞክሯል። ቴክኒኩ ስላላወቀ አልተሳካለትም እንጂ ጄትም ቢኖረው እርግጠኛ ነኝ አዲስ አበባ መጥቶ ከመደብደብ ወደ ኋላ አይልም። ከነበረው አቋምና ሁኔታ ኢትዮጵያን ካላፈረስን አንቆምም ብሎ ራሳቸው ናቸው የተናገሩት። እነ ሴኩ ቱሬ የራሳቸው ቴሌቪዥን ላይ ወጥቶ በሆነች ደቂቃ ውስጥ መብረቃዊ ጥቃት አድርገን በትንትናቸውን አወጣን ብለዋል። ጄት ቢኖራቸውና
መቀሌ አርፎ የሚነሳ ወይ አዲግራት አርፎ የሚነሳ ቢኖር እኮ ምንም ከማድረግ ወደ ኋላ አይሉ። ስለዚህ ልክ ታሚል ታይገርን የፌዴራል ወይም የስሪላንካ መንግስት እንዳደረገው ዛሬ ታሚል ታይገር ነኝ የሚል ሰው አይደለም ስሪላንካ ውስጥ ነው፣ በህንድ፣ በአሜሪካ፣ በአውሮፓ እንደ እፍረት ነው የሚቆጠረው። አንድ ሰው የነበረ እንኳን አረኔ አይደለሁም አላቃቸውም ነው የሚለው። ይሄን ማድረግ ይቻላል። ህወሓት ነኝ ሰው እንዳይል ማድረግ ይቻላል። አቅሙ አለ። ገፍቶ ከሄዱና አገር የሚበትኑ ከሆነ ለሁላችንም መከራና ስቃይ ምንጭ ከሆኑ የኢትዮጵያ መንግስት ታሚል ታይገር ላይ የፌዴራሉ መንግስት ወይም የስሪላንካ መንግስት የወሰደውን የመውሰድ አቅሙም ብቃቱም አለና እንግዲህ ወይ ጊዜ ይጠብቃል ወይ ደግሞ አንዳች ምክንያት ወለ ሰላም ይመለሳሉ ብሎ ያስብ ይሆናል ብዬ አስባለሁ። መሽቶ በነጋ ቁጥር ሰው የሚጠብቀው ሰላሙን ስለሆነ እነዚህ ሰዎች ደግሞ ለሰላም እንቅፋት ስለሆኑ በሚል ነው እንጂ ግን የመንግስት ሆደ ሰፊነትና መንግስት ሁሉ ነገር በሆዱ በመያዙ ስራውን እየሰራ በጎን ለጎን ጡንቻውን አፈረጠመ በመከላከያ ሰሞኑን ለነበረችውም ሩጫ መንግስት ምን ሲሰራ እንደሰነበተ እንደከረመ እነሱም አውቀውታል። ይሄ ህልሜ ነው በህልሜ ነው በወኔ ብለው ሳይሉ አይቀሩ። ግን ለማንኛውም ለኢትዮጵያ የሚበጃት ሰላምና የጋራ የሆነ ትርክት እንደሆነ በግሌ አምናለሁ። የፓን አፍሪካኒዝም አቀንቃኝቷ ኢትዮጵያ የአፍሪካ ህብረትና የአፍሪካ አንድነት ብላ የሰየመች ኢትዮጵያ አሁንም መቀመጫው አዲስ አበባ ውስጥ የሆነባት ኢትዮጵያ አፍሪካን አንድ ሊያደርግ የሚችል ታሪክ ያለን ለዓለምም ማሳያ የሆነን የሰው ዘር መገኛ ነን ብላ አንድነት ፓርክን ገንብታ ስታስመርቅ የተውለሸለሸ ፖለቲካ ዓላማ የነበራቸው በግለሰብ ደረጃ እንደ ድርጅት እንኳን ሳይሆን በአንድነት ፓርክ ሲመረቅ እነሱ ሄደው የመረቁትንና ወይም ደግሞ ሄደው ያዩትን እናስታውሳለን። እንደ ቂመኛ ይሄንን አስታውሰን ገል ያንልም። ትላንትና ግን ጠቅላይ ሚኒስትሩ ስላነሱት ነው። ይሄንንም እርሶ ደግሞ ከበረሃውም ትግል ባሻገር በኪነ ጥበቡ ላይ ብዙ ልምድና ተመክሮም ስላሉት የጋራ የሆነ ትርክት እንዲኖረን ኪነ ጥበብ ያላት አስተዋጽኦ ተጠቅመንበታል? በፍጹም ጥሩ ነገር ነው ያነሳው። በእውነት በጣም አመሰግናለሁ። በፍጹም እየተጠቀምን አይደለም። ከዛ ይልቅ ኢትዮጵያ ላይ ኔጌቲቭ ነገሮችን የሚሰሩ ሰዎች እየበዙ ነው። ስራቸውም ተደማጭነት እያገኘ ነው። ምንም ኔጌቲቭ እንኳን ቢሆን ተደማጭነት እያገኘ ነው። ስለ ሰላም፣ ስለ ወዳጅነት፣ ስለ ወንድማማችነት ስትናገር ስትሰራ በኪነ ጥበቡም በስነ ጥበቡም ስትሰራ አንደኛ ኦዲየንሱ ለምን እንደሆነ በማይገባ መልኩ አይመለከትም። ካልተመለከተ ደግሞ በሶሻል ሚዲያ ገቢ አታገኝም። ገቢ ካላገኘ ደግሞ ቀጣይ ስራ አትሰራም። እነዛኞቹ ግን ገቢ ያገኛሉ። ከኋላም ስፖንሰር የሚያደርጉ አሉ። ባይዞ ይሄን እንዳዘነጋ ስፖንሰር የሚያገኙ አሉ። ስለዚህ መንግስት ይሄን ለመጠቀም ስራ እየሰራ አይደለም። አንደኛ ለግጭት ቢሊየንስ ኦፍ ገንዘብ ይወጣል። የኢትዮጵያ ብር በለው ወይ ዶላር በለው ችግር የለውም። ነገር ግን ሰላም እንዲመጣ እዛ ጠመንጃ ይዘው ከጫካም ይሁን ከየትም ቦታ የሚንቀሳቀሱት ጋር ሰው እየሄደ ፊት ስለሚያረጋቸው ነው እንጂ እኮ አሁን 10 ሰው ጫካ ካለ መከላከያ ከ10 ሰው ጋር እየታገለ ከሆነ ሌላ 11ኛ 12ኛ 13ኛ ሰው እንዳይሄድ እዚህ የምታስቀርበትን ስራ መስራት አለ። እነሱ እንዲገቡ አይደለም፣ ላይገቡ ይችላሉ። እነዛ ጫካ ያሉት መከላከያ እነሱን አንድ በአንድ እስኪጨርሳቸው ድረስ ወይም ወደ መድረክ ወደ ሰላም እስኪመልሳቸው ድረስ ከዚህ ያሉት ካልተጨመሩ አቅም አያገኙምና እረፍት እናገኛለን። ወይም እነሱ ወደ ሰላም እንዲመጡ መከላከያ እስኪያደርግ ድረስ ሌላ ተጨማሪ ሰው እንዳይሄድ ካደረክ አቅሙ እዛው እየሞተ ይሄዳል ያ ቡድን ማለት ነው። ምናልባት አነጋገር ገብቶ ከሆነ ማለት ነው። እንደዛ ለማድረግ ደግሞ ኪነ ጥበቡ ስነ ጥበቡ እንደዚህ እንደናንተ ያለ ሚዲያ እጅግ አስፈላጊ ነው። መንግስት እዚህ ላይ በጀት አለው ወይ? መደገፍ የለበትም ወይ? ለምሳሌ ይሄ አሁን የግል ሚዲያ ነው።
የዚህ ሚዲያ ባለቤት ወይም ቡድን ወይም ድርጅት መንግስት በገንዘብ ይደግፋል? መደገፍ አለበት። ስለ ሰላም እየሰራህ ነው አንተ። መንግስት እኮ የሚሰራው መንግስት በጠመንጃ ምን ሰራዊት አሰማርቶ ምን ብሎ ታንክ አሰማርቶ የሚሰራውን ስራ እኮ አንተ እዚህ ቁጭ ብለህ ተው፣ ጦርነት ግጭት አይጠቅምም፣ ሰላም ነው የሚጠቅመው፣ እድገት ነው የሚጠቅመው እያልክ ነው። እኔ እናንተ እንደዛ እያልን ነው። ኑ ከበደና ፈይሳና ገብረዝጊ በሽርና ይሄንን ተጠቀሙና እቺን ካሜራ ገዝቶ ገንዘብ አይስጥ ካሜራ ገዝቶ እቺን ካሜራ ተጠቀሙ፣ የበለጠ የምትሰሩት ኳሊቲ እንዲኖረው። እቺን ኮምፒውተር ተጠቀሙ፣ ኤዲት ስታረጉ ቶሎ እንትን እንድታረጉ ጊዜም ትቆጥባላችሁ። ይሄን ካላለ ሉክ ሃው እንዴት አድርገን ነው ወደ ሰላም የምንመጣው? ሰላም በጠመንጃ ብቻ ማለት ነው። በነገራችን ላይ መንግስት ይሄንን አይበል። ምክንያቱም በሰጠው ልክም ፕሮፓጋንዳ ልክ ያኛው ወገን ፔትሮ ዶላር የሚከፈላቸው ወገኖች እንደሚያደርጉት የፈጠራ ትርክት ማውራም ልትባል ትችላለህ ተብሎ መንግስትም አይምጣ። ኢትዮጵያን የሚወድ ከ130 ሚሊዮን ሰዎች እኔ በራሴ በሞርስ ፕሮግራም ስለማቀው ኮንተንቱ ቢመዘን እኔ እንጃ፣ ግን ቪውን ስታየው ገደለው ሰነጠቀው ከሚለው ጋር ያኛው ነው። አንደኛ በሐሰት የታጨቀ ወሬ ነው። ጸረ ኢትዮጵያ አቋምና ጸረ ኢትዮጵያ ይዘት ያለው ወሬ ነው። ገንዘብም ያገኛል፣ ስፖንሰርም አለው። ማስታወቂያ ያሰራሉ፣ ጠርተው ማስታወቂያ ሁሉ ይሰራሉ። ግለሰቡን ሁሉ ማስታወቂያ ጠርተው መንግስት ይቅርበት። ግን ኢትዮጵያን የሚል አንድ ሀገር ናት ያለችኝ፣ ተለዋጭ ሀገር የለኝም፣ ኢቭን 2 ፓስፖርት የለኝም ብሎ የሚል ኢትዮጵያዊ እንኳን ያን ክሊክ አድርጎ የማያይበት ነውና ትርክቱን ግን በሚወጣው ዘፈን፣ በሚወጣው ቲያትር፣ በሚወጣው ፊልም የጋራ የሆነ ሰብሰብ የሚያደርገን አሁን ከተገናኘን ምናልባት ወያኔ ዘራብንም ቢሆን ብሄርን አልጠየቅኝም። እኔም እርሶን ብሄር በስራ በአጋጣሚ የማውቀውን አንስቼ ቅድም ስለ ኦነግ ስላነሳሁኝ ኦሮሞ የሚለውን ነገር ካላመጣሁኝ በስተቀር አልተጠያየቅንም። ሁለታችንም ከገባን የኤዲተራችንን ብሄር አልጠየቅነውም። እሱም ከየት ናችሁ አላለን። እንግዲህ ይሄ ነው የጋራ የሚባለው ነገር። እዚህ ቤት ውስጥ የመገኘት አንድ የሚያደርገን ጉዳይ አለ ማለት ነው። ይህንን የማድረጉን ጉዳይ ኃላፊነቱን ለማንነስ ጥያቄን እያደረገ ትክክል ነው። መንግስት እንደ መንግስት እንደገና ደግሞ ባለ ሀብቶች አርቲስቱን ስለ ሰላም የሚሰራውን እኮ አርቲስት እኮ የሚደግፍ የለም። ለምሳሌ ያን ነገር ላንሳል። ሰሞኑን አንድ ወጣት ሁላችንም እየሞከርን ነው የሚል ነገር አጭር አንድ ኮሜዲያን ነገር አቀረበ። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አልተሰማም። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። እንትኑ ፖለቲካል ሳታየር ነው፣ ፖለቲካል አሽሙር ነው፣ ፖለቲካ ነው። እኔ በፖለቲካ ነው የተረዳሁት። እንደ አንድ ፖለቲከኛ ከብዙ ሰው ጋር ላልስማማ እችላለሁ። እሱ አቀረበ። ህብረተሰቡ ውስጥ የሚንጸባረቅ ችግር ሊሆን ይችላል ነውም ብዬ አምናለሁ። እኔ እሱ ላይ ምንም ጥርጥር የለኝም። ብዙዎቻችን እኔን ጨምሮ እኔ በግሌ ትራንስፖርት አጥቼ ወይ ሆነ ዛሬ ምሳ በልቼ ራት መላውን ሊቸግረኝ ይችላል። ህብረተሰቡ ውስጥ የለም አይደለም። ነገር ግን እሱ የተናገረውን ተከትሎ ምንድነው የመጣው? እንዲያውን እሱ ያነሳቸው ችግር ውስጥ ያስገባን እከሌ ነው የሚል እከሌ ማለት መንግስትን የሚወቅስ ነገር ተነሳ። መንግስት ለምን ተወቀሰ አይደለም፣
መንግስት ከችግሩ መማር አለበት። ችግር ካለበት እሱ ባነሳው ችግር ልክ ኢትዮጵያ ውስጥ ካለ ያንን ችግር ለመፍታት መንቀሳቀስ ነው ያለበት። በጠመንጃ ጫካ ገብቶ ከሚታኮሰው ጋር ሲነጻጸር ይሄ እንደውም ሊበረታታ የሚገባው የአርት ክፍል ነው። ነገር ግን መንግስት እየሰራ ያለውን በጣም ፈንዳመንታል የሆነ ራዲካል የሆነ ብዙ አገርን የሚለውጡ ስራዎችን በዚህ ደረጃ እናያለን ወይ? ያኛውን በዛ ያኛው የለዛኛው መነጽራችን ብላክ ለምን ይሆናል ነው ጥያቄው። ይሄኛው ችግር ይነሳሽ ችግር ታነሳለ። መንግስት ብዙ ችግር አለ። የቤት ክራይ ችግር ነው፣ ትራንስፖርት ችግር ነው፣ ብዙ ችግር አለ በተለይ አዲስ አበባ ውስጥ ማለት ነው። የዛኑ ያህል ደግሞ ችግሮቹን ለመፍታት መንግስት እያደረገ ያለ አለ። ትራንስፖርቱን ለመፍታት ተማሪ ይመግባል፣ ቤተሰብ ከተማሪ ጋር እንዳይቸገር ደብተሮችን ይሰጣል። ምን ይላል? ከችግር ለመውጣት መንግስት ጥረት እያደረገ ነው ያለው። ይሄንን ጎን ደግሞ የማይናገር አንደኛ መንግስት እንዲህ ያለ ሲነጥባዊና ከነጥባዊ ስራ የሚሰሩ አርቲስቶችን ማበረታታት። ባሽሙር የሚሰዳደብ በዘፈን አለ። አሁን በኦሮምኛ ሰማለሁ። ሌላውን ብሔር ሌላውን እምነት በአሽሙር የሚሳደቡ ዘፈኖች አሉ። በአማርኛ ውስጥም እንደዚህ አሉ። እነሱን ግን ከፎሎወር እሱን ምን ብሎን ይሆን ብሎ አማርኛ የሚዘፍነውን ኦሮሞ ያያል። አማርኛ የሚዘፍነውም ደግሞ ኦሮሞን ወይ ትግሬውን ምን ብሎት ይሆን ብሎ ያያል። ከሶስት አንግል ከፍተኛ ኦዲየንስ ያገኛል። ስለ ሰላም የሚያወራውን አርቲስት ማን ይደግፈው? ድሮ በየቲያትር ቤቶቹ ይሰሩ ነበር። አሁን እሱ ግን አንዳንድ ጊዜ ትርጉም በራስ ነው እኮ አይደለም አለ። ትርጉም በራስ ነው፣ በራስ ነው። የወጣ ግጥምና እንትንን ከራስ ስሜት፣ ከራስ ቁስል፣ ከራስ ምኞት ወይም ደግሞ ብዙ ቲፎዞ ካላቸው ወገኖች ጥግ በመነሳት የምናደርገው ነገር አለ። በተለይ ሙዚቃ አዳዲስ ሙዚቃ በወጣ ቁጥር አሁን ይሄ ልጅ ያለው ነገር ፊልም ነው። ፊልም እኮ ተሰርቶበታል አይደለም እንዴ? የቤት ኪራይ ክፈል ነው ተደራረበበት። የልጅ ትምህርት ቤት አለበት ምን አለበት ምን እንደውም ልጁ የሚጫወትበት የነበረውን ዕቃ ሁሉ ሸጥበት እየሞከርኩ ነው ያለው። ፖይንቷም እሷ ጋር ነው ያለችው። አዎ ጥሩ ኑሮ ይኖር የነበረ ሰው ወርጃለሁ። ሁለተኛ ደግሞ እየሞከርኩ ነው ብቻ አይደለም ያለው፣ እየሞከርን ነው ያለው። ለዚህ ጋር ነው ፖለቲካ የምትሆነው። እየሞከርን ነው ካለ የሆነ ሰው አልፎ ሳይሆን ኦል ኦፍ አስ የሚል ነው። ችግሩ የለም አይደለም። እኔ አሁንም በጣም ልብ እንድትል እኔ አፕሪሺየት ያነሳው እኮ ጥሩ ነው። በቃ ህብረተሰብ ውስጥ ያለ ችግር ነው። እኔም ጋርም አለ ምንም አለ። ነገር ግን ከሱ ተቀበለው የተረጎመበት ሁኔታና ሁለተኛ ደግሞ እንድምታውም ዝም ብሎ የተሰራም አይደለም። ታርጌት አለው፣ ፖለቲካል እንትንም አለው፣ መልእክት አለው። ኢስ ኦኬ መንግስት ከዚህ ይማራል፣ ችግሮችን ለመፍታት ይጥራል ብዬ ተስፋ አደርጋለሁ። ግን መንግስት እየሰራ ያለው ያው መንግስት ወኪል እየተከረ ፋክቱን ነው የምናገረው። እየሰራ ያለውንም ደግሞ ሚዛን ላይ አስቀምጦ የሚያሳይ አይ ሁላችንም ወደ መከራ ወደ ችግር የቤት ዕቃ ሁሉ እያወጣን የምንሸጥበት ደረጃ ላይ ሳንሆን አለ እንደዚሁ ተቀላቅለን አለን። አንዱ ጥሩ ሁኔ እንዴ በዛ ደረጃ እኮ በቀን 100,000 ቢያወጣ ግድ የሌለው 100,000ዎች እኮ እዚህ አዲስ አበባ ውስጥ እኮ አሉ። የ40-50 ሚሊዮን መኪና የሚነዱ ሰዎች አሉ እኮ እዚህ ከተማ ውስጥ እና ያለን በየንቱኑ ሶ ይሄንንም ሚዛን ላይ አድርገን ሰርቀውም ይሁን ሰርተው ይሄን መኖሩን፣ ሁለተኛ ደግሞ መንግስት ደግሞ ከዚህ አሁን እሱ ከሚለው ችግር ውስጥ ለመውጣት የሚያደርገውን ጥረት የሚሰራውን ልማት የሚያሳይ ኢኩቫለንት የሆነ የአርት ስራ ያስፈልገናል። ኪነ ጥበቡ እኮ ችግሩንም ለመናገር መልካሙንም ለመናገር ያስፈልገናል። ያ ደግሞ ድሮ በቲያትር ቤት ነበረ። እሱ አሁን ሶሻል ሚዲያ ቀምቷል ቲያትር ቤቶችን፣ ዘፈኖችንም ደግሞ ይሄ ይድረስ ሆኗል። አሁን እንደዛ እንዳይሆን መንግስት ድጋፎችን ማድረግ መንግስት ብቻ አይደለም። ቅድም ጥሩ ነገር አንሳ። ባለሀብቶች ሰላም ይፈልጉ። ሰላም በሌለበት እኮ መነገድ አትችልም ሌባ ካልሆንክ በስተቀር መደገፍ መቻል አለበት። እንደዚህ እንደናንተ ያለ ሚዲያ ሌሎች ሚዲያዎችንም ካልደገፈ በስተቀር ሃው እንዴት አድርገን የምንፈልገው ሰላም ላይ እንመጣለን? በነገራችን ላይ አቶ ባሬንቱ ኪነ ጥበብ መድረክ ላይ እየገባደርኩ ነው ጥያቄ። ኪነ ጥበብ አንድ ከማድረጉ ትርክቱ አንድ ከማድረግ ባሻገር ነገር የሚለው በሆዱ ብዙ የታመቀውን አስለቀሰውም ምንም አደረገውም ፈንቅሎ አውጥቶ የውስጡን እንፋሎት ያቀዘቅዘዋል አይደለም።
አንዳንድ መድረኮች ነበሩ፣ አሁን ተዘግተዋል ይመስለኛል። የግጥም ምሽቶች የነበሩ የቅኔ የሙዚቃ ምናምን የነበሩና አንዳንድ እንደዚህ መከልከላቸውም እኔ በትክክል ከመንግስት በማዕከላዊ በመዋቅር ደረጃ ከልክሉ ተብሎ አይመስለኝም። እንደው አንዳንድ የአሰራር ግድፈቶች ታች ያሉ አመራሮች ጋር ካልሆነ በስተቀር ኪነ ጥበብ ነው በቃ። እና መንግስት የናይጄሪያ መንግስት ያስተምር ነበር ኪነ ጥበብ እኮ መንግስት ጎሮሎጎኑን ያይበታል። ከጠላት አፍ የፕሮፓጋንዳ መሳሪያ ከሚሆን ከኪነ ጥበቡ ይሰማበታል የሚል እምነት አለ። የጋራ ትርክቱን ከመፍጠሩ ባሻገር እርሶም ፖለቲካውንና ኪነ ጥበቡን ያቆራኙ በመሆኑ ወደፊት ምን ተስፋ አለን የሚለውን ነገር ማጠቃለያ ሀሳብ አድርገው እንዲያነሱልኝ እፈልጋለሁ። በነገራችን ላይ ይህ የፌርማታ እንግዳ ፎርማቱ አሁን እኔና እርሶ ከተለያየን በኋላ የሚቆጨኝ ማንሳት የነበረብኝ ግን በጊዜ ጥበት ያላነሳሁት ምለው ጥያቄ ያጋጥመኛል። እርሶም ያንን ስመልስ ሳላብራራው ቀርቼ ነው እንጂ እንደው በደንብ ሰፋ አድርጌ ባብራራው ግንዛቤ ያስጨብጥ ነበር የሚሉት ሀሳብ ይገጥሞት ይሆናል። ተመልካች ደግሞ ይህን ጥያቄ አንሳላቸው እንደገና ጋብዘህ ሊለኝ ይችላልና ይሄ ፎርማቱ ሁለቴም ሶስቴም ሊመለሱ ይችላሉና ፍቃደኛ ነው ወይ? ምንም አይደለም፣ ምንም ቤታችን አይደለም ይሄ ከልብ አመሰግናለሁ። በእስካሁን በነበረው ቆይታችን የማጠቃለያ ሀሳብ ይስጡኝና እናጠቃለን። ቴንክ ዩ በጣም አመሰግናለሁ። እኔ ኪነ ጥበቡ የስነ ጥበቡም የሚዲያውም ያው መንግስት አለ፣ ባለሀብት አለ። ሁለተኛ ደግሞ እዚህ ከተማ ውስጥ አንዳንድ ጊዜ ይመስለኛል ሆቴልም ምንም ሄደ የሆነ ነገር ስታዘጋጅ ከሆነ ከጸጥታ ቢሮ ከምናምን ፍቃድ አምጡ እንደዚህ አምጡ ምናምን የሚል ነገር ያለ ይመስለኛል። እሱ ነገር ትንሽ ላላ ቢልና ሰው ይተንፍስ ምንም እኮ ችግር የለውም እኮ። አሁን እኔ እንዳይተነፍስ የምከለክለው ድንጋይ መወርወሩ ብቻ ነው። በቃ ሰው ጠመንጃ ይዞ አይምጣ እንጂ ይተንፍስ ትንሽ ላላ ቢያደርግ። እኔ ወይዘሮ ክብርት ከንቲባ ወይዘሮ አዳነችም ይሄን ነገር ብታዩ ደስ ይለኛል። አንተ መጽሐፍም ለማስመረቅ ምንም ለማለት ሆቴል ውስጥ አንድ ሰው ጠመንጃ ይዞ ካልተሰበሰበ ምን ካላለ ማሳወቁ ጥሩ ነው፣ ምንም ችግር የለውም። ለጥበቃም ለራሳቸው ለሰዎቹም ነው ጥሩነቱ፣ ለደህንነትም ማሳወቅም ጥሩ ነው። ግን አንዳንድ ጊዜ የምሰማው ነው ነው ኖት ሹር እርግጠኛ አይደለሁም ትንሽ ጠበቅ የማድረግ የማመላለስ ነገር አለ የሚል ነገር አንዳንድ ጊዜ ይነሳል። በተለይ እነዚህ ግጥም ምሽቶች የምምሽቶች አጫጭር ስራዎች የሚሰሩበት ምናምን እነሱ ላላ ቢሉና ሰዎች በደንብ ቢሰሩ። በእርግጥ አሁን ሶሻል ሚዲያ ላይ ሆኗል ሁሉ ነገር የሚያልቀው። ይሄንን የሶሻል ሚዲያን ዝም ብሎ ፊት ደብቆ የሚደረግን ጩኸትም ይቀንሳል ያ ነገር እና በጣም ጥሩ ነው ያነሳው። መንግስትም እንደ መንግስት ማድረግ ያለበትን ባለሀብትም መደገፍ፣ ሰላምን ህብረተሰቡ ነው መደገፍ ያለበት በሞራል በገንዘብ በየትኛውም መንገድ ማለት ነው። መንግስትም በተለይ ዶክተር አብይ እርግጠኛ ነኝ ነገሮችን ዋይዝሊ በተለያየ አንግል ስለሚያይ እኔ ወይም እኛ የፌዴራሉ ቲቪ አለን፣ ሬዲዮ አለን፣ ክልል ቲቪ ሬዲዮ አለን፣ ስለ ሌሎቹ ምን አገባን እንደማይል እርግጠኛ ነኝ። አንዳንዴ የሚገርም ነገር ከመንግስት ከሚባሉት ሚዲያ ይበልጥ እናንተ የተሻለ ስራ የምትሰሩበትን ጊዜ አያለሁኝ እኔ አሁን የተሻለ ያውም በጠባብ ቤት ውስጥ ኢኩፕመንቱ የሰው ኃይሉ ባልተደራጀ ገቢ ምንጩ በቂ ባልሆነበት አንዳንዶቹ ከዛም ከዚህም ብለው ተጣጥረው በሚሰሩበት ሁኔታ ውስጥ ጥሩ ስራ እየሰራን ይሄንን ያየ መንግስት ሰሌክት አድርጎ የተወሰኑት ማበረታታት መቻል አለ። ይሄ እኛ ሀገር ብቻ ሳይሆን ሌላ ሀገርም ይደረጋል። አብዛኛው ዓለም አቀፍ አይደለም ሚዲያ ቀርቶ ካምፓኒስ ድርጅቶችን መንግስት ማለት ነው። ለምሳሌ አሜሪካ ሰሞኑን የዚህ ከሶማሊያ ዜጎች ጋር ተያይዞ ሚኒሶታ የተነሳውን ነገር አይተ ከሆነ መንግስት ለዴይ ኬር ለአምቡላንስ ለምን የግል እኮ ናቸው ዴይ ኬሮቹም ለግል ነው የተከፈቱት። መንግስት ድጋፍ ይሰጥ ነበር ገንዘብ ፍራውድ ተደረገ ብሎ የተነሳውን ነገር ብዙ ነገር ያስተምራናል። ግለሰቦችን መደገፍ አገርን መደገፍ ነው። ከዛ አንፃር ቢታይ ነው ምለው።
አቶ ባሬንቱ ገዳ ለነበረን ቆይታ ከልብ አመሰግናለሁ። እንግዲህ እንደነገርኩት እርሶም ቃል እንደገቡልኝ በቀጣይ እንደምንገናኝ ተስፋ አደርጋለሁ። ለዛሬ ለነበረን ቆይታ በድጋሚ አመሰግናለሁ። በጣም አመሰግናለሁ። ተስፋ አረጋለሁኝ በቀጣዩ ስለ ባህር በራችንም ስለ አጠቃላይ ፖለቲካም ምርጫም ደርሷል። አሁን ስለ ምርጫ ሁኔታም ብዙ ነገር እናነሳለን። ተስፋ አረጋለሁ። እኔም በዚህኛው የዘንድሮ ምርጫ በእርግጥ ገና አልተመዘገብኩም። እኔ ያለሁበት ድርጅት ካልተሳተፈ እንኳን ኦነግ ማለቴ ነው። እኔ በግሌ ለህዝብ ተወካዮች ለመወዳደር ፍላጎቱ አለኝ ቀኑ ካላለፈብኝ። ስለዚህ በዚህ ዙሪያም ሰፊ ውይይት ማድረግ እንችላለን ማለቴ ነው። የዛን ይቅናዎት የዛን ጊዜ የተከበሩ አቶ ባሬንቱ ለማለት እኔም ካውሎ አሻሽላለሁ። የተወደዳችሁ ተመልካቾቻችን የበሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። ቀደም ሲል እንደሰማችሁት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በፓርላማ ተገኝተው ተነሳላቸው የተወካዮች ምክር ቤት አባላት ጥያቄ ምላሽና ማብራሪያ በሰጡበት ወቅት ካነሷቸው ነጥቦች በጣሙን ይጠቅሙናል። ሌሎቹ በቀጥታ ስርጭትም ከዛ ወዲያም በተደጋጋሚ መታየት ላይም የነበሩ ሀሳቦች ነበሩና በተለይ የብዙዎች መነጋገሪያ ለአንዳንዶችም የዩቲዩብና የቲክቶክ ገቢ ምንጭ ለማድረግ እየተንቀሳቀሱበት አይተን እንደው ትንሽ ይሄ ነገር ምን ይመስላል? የኛ ግንዛቤ ምን ደረጃ ላይ ነበረ? አሁንስ መባል የነበረበት ወቅት ላይ አይደለንም ወይ ያለ ነው? ያኔ ስለምን ዝም ተባለ የሚለውን አንስተን የኤርትራው የማስታወቂያ ሚኒስትር አቶ የማነ ለነዚህ ሰዎች ግብአት የሚሆን ምላሽ መስጠታቸውን ምክንያት በማድረግ እንግዳ ጋብዤ ነበረ። በዛ ጉዳይ ላይ ነበር የቆየ ነው። የተወደዳችሁ ተመልካቾቻችን በጣም ይከነክነኝ ነበርና ዛሬ ግን መልስ ያገኘሁለት የኦሮሞ ነጻነት ግንባር ሰራዊት ከነበረበት ከኤርትራ ምድር ወደ ኢትዮጵያ እንዲገባ በዶክተር አብይ አህመድ ግብዣ ጥሪ ተደርጎለት ሲገባ የኦነግ ሰራዊት አባል ናቸው፣ ከኦነግ ሰራዊት ጋር ተተባበራላችሁ፣ እንደውም ጭራሽ አንተ ኦሮምኛ ቋንቋን የምትናገር ኦሮሞ ነህ እያለ በማንነቱ ተኮር አድርጎ ጽፍሩን እስከ መንቀል የደረሰ አብዝቶም ያሰቃየው የነበረ ያስርበትና ያጎርበት የነበረው ክፍል እንደ አንድ አነስተኛ የኦሮሚያ ከተማ እስኪመስል ድረስ ሌሎች ብሔሮች አብረውት ያልታሰሩ በሚመስል ደረጃ የኦሮሞ ወጣትን እንደዛ ስቃዩን ሲያበላ የነበረ ቡድንን በአውራነት ይመሩ የነበሩ ግለሰብ ለኦሮሞ ነጻነት ሰራዊት አዝነው አምባሻ በመሶብ አቆርበው ሰንደቁን መለያውን የሰራዊቱን የኦነግን ሰራዊት ባንዲራ ይዘው መታየታቸው ሌላ መልእክት እንዳለው በወቅቱ ላይ አብረን ያየን ሰዎች ጋር ተናግሬ ነበር። ዛሬ ግን እንቆቅልሹ ተፈታልኝ። ከሁሉም ነገር የዛሬ ፌርማታ እንግዳን በዚህ ለየት አድርጎ እኔን አስደስቶኛል። የተወደዳችሁ ተመልካቾቻችን በቀጣይ በሐቅና ሳቅ ፌርማታ ሌላ እንግዳ ጋብዘን በሌላ ርዕሰ ጉዳይ አገኛችኋለሁ። እስከዛው ድረስ ጤና ይስጥልኝ።